ኡስታዝ እኔ ነኝ ከላይም ያለው እኮ ነኝ ኡስታዝ አልታየም። ኸይር ኢንሻአላህ ኸይር እንቀጥላለን። ያ ጀማ ሁላችሁም ሼር አድርጉ። አረ ማሻአላ ዛሬ አልተቻላችሁም። ሼር በጣም ብዙ ሰው እያደረገ ነው። ሼር አድርጉ፣ ታብታቡም አድርጉ። ወንድም ዛኪር ለቁርአን ለረቃት ይመቻል። ኑሮ ታውቂያለህ? አይመችም ታውቃለህ። ለምን ጠየቅ? እንትን ምንድን ነው አባረር እንዴ? አስወጥተው ለማየት እንዴት መጀመሪያ ለማወቅ ያለው ኸይር ወንድሞች ካሉ አስገባቸው ኢንሻአላህ። አይ ቲንክ ሁዘይፋ ካለ ይታየኛል አለ አይደል? ሁዘይፋ ካለ ሞዴሬተር አስገቡ። ኡስታዝ ጀማል አስገቡት ኢንሻአላህ። ሁዘይፋ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንደነ ዳናችሁ ሰላም አልሐምዱሊላህ ሰላም ነው። አላ አልሐምዱሊላህ ሰማሉ ብለን ከሚመችህ ከሆነ ኢንሻአላህ አንዲት አጠራሽ ትለዋጋብዘ ባረከላሁ ፊክ ኢንሻአላህ أعوذ بالله من الشيطان الرجيم يا أيها الذين آمنوا قوا أنفسكم وأهليكم نارا عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون يا أيها الذين كفروا لا تعتذروا اليوم يا أيها الذين كفروا لا تعتذروا اليوم إنما تجزون ما كنتم تعملون. خير جزاك الله خير الجزاء. الحمد لله وكفى وصلاة وسلاما على عباده الذين اصطفى وبعد ሰላሙ ላሂ አለይኩም ወረሕመቱሁ ወበረካቱ። እንዴት ናቸው ያ ጀማ? እኔ ያለው አልሐምዱሊላህ። ኢንሻአላህ እንደተለመደው ፕሮግራማችንም ዛሬ ይቀጥላል። ያው ፕሮግራሙን አላስታወቃችሁም እንግዲህ ታወቀንም ተዛልቀንም ቆይተንም ቤተሰብ ነው። ስለዚህ ፕሮግራሙ ይነገራችሁም ቀጥታ ወደ ፕሮግራሙ ገባና ጥያቄ ያለው ካለ ወገኖቻችን ገብታችሁ ጠይቁ። አይ መልሳኔ እንደምትሉ ካላችሁ ግቡና መጽሐፋችሁን አስረዱ እላለሁ። ሞዴሬተሮች ካላችሁ አስገቧቸው። ኮሜንት ላይ ጥያቄ ያለው እንዲሁም ወገኖቻችን 3 ቁጥር ጻፉ። በስላሴ 3 ቁጥር ጻፉ ትገባላችሁ። ኡስታዝ ጀማል አይደለም ሞዴሬተር ይሰራል። ኔትወርክ ካስቸገረ ኢንሻአላህ خير ان شاء الله. እስኪ አይ ቲንክ ዚክራ መታለች ቢያስባለሁ። ዚክራ ልሽ እሺ
አለሽ ኸይር በቃ አስገቢያቸው። እሺ አስገቢያቸው። ወዲ ገሬ ሰላም ብያለሁ። ወዲ ሰላም ብያለሁ አለ። በህጉ መሰረት ተገብቶ ዝም ስለማይባል ኢንሻአላህ እናወርዳለን ማለት ነው። ቀጣስኩ እሺ አዲ ሰላም ብያለሁ። ሄሎ ሚውት አንሳ፣ ችግር የለም ሚውት አንሳ። ተው ኮሜንት ያለ ሳይባል ተው፣ አንድ ኮሜንት መጥፎ ኮሜንት አለ ተው። ስላሴ ካለ እንደዛ ተው። እሺ ከላይ ያለው ሰላም ብያለሁ። ዋይጂ ነው የሚለው። አዎ ኢማም ሰላም ወአለይኩም ሰላም ወራህመቱላህ። ሙስሊም ነኝ። ጥያቄ ነበር እንደዛ። እሺ ይቻላል ጠይቅ። መሰለ አንዳንድ እዚህ ሶርን ያለው ነው ማለት ነው። አንዳንዴ ወስታሽ አስቀምጪ። ይሄን ደግሞ ወስታሽ አስቀምጪ። ሚታርጋ እንዴ ማን ነው የምታርገው? ያንን እዛው ስጭ። አካፍለ ጨረሰች እኮ አስቀምጥ ላክ ምናምን እያለች። እሺ ቀጥሎ እንደሚ እና የሆነ ለምሳሌ አሁን አስር በጀማ ሲያመልጥ አንድ ሰው ሲያመልጡ ማለት ነው። ከዛ ለብቻው ሆኖ ሲሰግድ ከዛ በጀማዓ ጋር የሰገደ አንድ ሰው ከሱ ጋር ሄዶ ይሰግዳል። ያኔ ገብቷላ ሀቢቢ ግን የፈትዋ አናስተናግድም። ፈትዋ አይደለም እኮ ኦኬ እሺ ጨርሰት ያለው ፈትዋ ሳይሆን አሁን ለምሳሌ አንተ አሁን በጀማዓ ሰግደሃል አይደል? ከዛ የሆነ ሰው አሁን ጥጥ ሶላት መጥቷል አይደል? ከዛ ለብቻው ነው ሲሰግድ ከጀማዓ ጋር የሰገደ ሰውዬ ከሱ ጋር ሄዶ ይከተላል ማለት ነው። ገብቷል? ኦኬ የሰገደው ሰው ድጋሚ ከሱ ጋር ሄዶ ለብቻው ሲሆን ያኛው በጀማዓ ያመለጠው ሰውዬ ለብቻው ስለሆነ ከሱ ጋር ሄዶ ይሰግዳል። አጠገቡ እንደዚህ ያለውና ምንድነው ይሄ ነገር ምናምን አለው ማለት ያለበት ኢንሻአላህ። በመጀመሪያ ያው ጀማዓ ከሌለ ጀማ መመስረቱ ካለን ደግሞ ጀማዓን ተከትሎ መስገዱ ነው የሚበልጠው። ነገር ግን በጀማ የሰገደ ሰው ተከትለው ድጋሚ መስገድ ዑለሞች ፈቅደውታል። የተለያዩ ፈትዋዎች ላነብል ይችላል። ምሳሌ እብኑ ማዛ ረህመቱላሂ ዐለይሂ የጁዙ ሙሰሊ አን የሰሊ ቢመን ሰላ ሰላት አልፋኢታ አው ቢመን ደኸለ መስጂደ ወአተመ ሰላተሁ በዐደ አልጀማዓቲ አልዑለማ አስቀምጠዋል። አንድ ሰው በጀማዓ ሰግዶ ሌላ ሰው ተከትሎ መስገድ ችግር የለውም። ከዛ ወፍቀ ለጀማዓት ለጅምሁር ዑለማ ተስቢሁ ሰላተሁ እያለ ያስቀምጣል። ችግር የለው ሰሒህ ነው ይላሉ። ስለዚህ ማን ይቻላል። ነገር ግን አውላው ጀማ ካለ አዲስ ጀማ መስረት ወይም ደግሞ በጀማ መስከር ነው። ሐሳብ ግልጽ ነው? አዎ ግልጽ ነው። ጀዛከላሁ። እሺ አዲ ሰላም ብያለሁ። እሺ አውርቻለሁ። ሚካ ሰላም ብያለሁ። ይሰማሻል? ይሰማል። እንዴት ነው? ሰላም ነው? ይሰማል። አይ ንቀም ኮሜንታር በእኛነት ከታች ነው። አይ ጥያቄዎች ካሉሽ ጠይቂ። አይ ቲንክ የሆነ ጊዜ ገብተሽ አውርተን ነበር አይደለ? ጥያቄ አልጠየቅኩም ግን ከላይ ቦኒ ተሰስ ተብሰልቼ ወልድ። እሺ ከየት ቤተ መድረሽ? አሁን አማኝ አይደለም። ኦኬ ከሁለቱም የለሽ። ለመጀመሪያ ምንድን ነበር እምነትሽ? ኦርቶዶክስ። እሺ እስልምና እንዳለቀበ ምንድን ነው የያዝሽ?
በዚህ ወይ አንዳንድ እምነትን አማኞች ጋር ብዙም ኮንታክት የለኝም፣ ግን አንዳንዴ ደግሞ ራስን ስትፈትሽ እምነት ይፈጥርብሃል። በተለይ ደግሞ ለስዕል አድኖ ለምን እንሰግዳለን? አንድ ለሳሎ ሰዓሊ ለሱ ለምን እንሰግዳለን ነበር ጥያቄ ዛሬ ቤት ስከራከር ነበር። አልተመለሰልኝም እና ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሏል አሉ። ኦኬ፣ ቀራንዮ መስቀል ላይ ሲሰቀል ደግሞ ወይም ማየት ፈለኩ፣ አሳዩኝ ነው እንዳንቺ ማስለወሽ ነው ጥያቄ ነበር። ያ ኖርማል ነው። ስዕል ጉዳይ ከሆነ የኢየሱስ ስዕል በብዙ መንገድ አለ። እና በጣም ዘግናኝ የሆኑ ኢየሱስን በማይገባ ሁኔታ ይሳሉ አሉ። ኢየሱስ ክርስቶስ ፈጣሪ የማይታይ የማይደሰስ ነው አይደለም? ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሰቀል ማነው ያየው? ማነው ፎቶ ያነሳው? እንዴትስ መስቀል ላይ ይሄ ነው ተነለበአል? ወለታውማ ሲሰቀል ከሱ ማንም የለም። ጓደኞቹ ተውት ሄደዋል። ኢቨን ከሃዲዎቹ ይቀርና ጓደኞቹ ያሳሉ አለበት። አይሁዳውያን ነው የሰቀሉት። እና ይሄን ፎቶ ባሳይሽ እንዴት ላድርገው? እንደዛ ቢሆን ባሳይ ቲክቶክ ይዘጋብኛል። ለማንኛውም ብዙ ፎቶዎች አሉ የኢየሱስ ሲሰቀል ማለት ነው። እንደዛ አይግሉ ላሳይሽ ይታያል። እና በስዕል ደረጃ አሉ፣ ግን ያየው የለም። የኢትዮጵያ ቄስ ነው። የኢትዮጵያ ቄስ ይስልና በ50 አናት ይላል ስዕሉ። ከዛ በኋላ ምዕመኑ እንደዚህ ይገዛ 10 ይገዛ አስቀምጦ ይሰገዳል ማለት ነው። ያለው እውነታ ይሄ ነው እንጂ ኢየሱስ ሲሰቀል ያየ የለም። ኢቭን ደግሞ አምላክ አይሳለም። አምላክ በማን ትመስሉኛላችሁ? ከማንስ ታወዳድሩኛላችሁ? ከሰማይ በታች ከምድር በላይ የማናቸውን ምሳሌ የተቀረጸውን ምስል አታድርግ አትስገድላቸው ነው ያለው። እነሱ ግን ያው እየሳሉ እግዚአብሔር አምላካችን፣ ማርያማችን፣ ኪዳነ ምሕረታችን እያሉ ይሰግዳሉ ማለት ነው። ይሄ ደግሞ በጣም ጥያቄ የሚፈጥር ነገር ነው። ለስዕል መስገድ በጣም ይገርማል። ኢቭን ደግሞ ስዕሎቹ ሽንኩርት ይሸታቸዋል። ታውቂያለሽ ሚካ ሽንኩርት እንደሚሸታቸው? ምሳሌ አንቺ አፍሽ ሽንኩርት የሚሸት ከሆነ ማርያም ታባርሻለች። ወይ ምሳሌ ቤትሽ ላይ ይሄ ስዕል አለ አይደል? እንደዚህ አይነት ስዕል እንደውም የማርያም ስዕል አለ። የማርያም ስዕል አገሽ እየጸለይሽ እኔ አማርኛ ትንሽ አስቸግሮኛል። እኔ እኮ አሁን ምን መሰለህ አንዳንድ እምነትን ከቤተሰብ ነው ይዘን የምንመጣው ነው። ጥያቄ ሲፈጠር ወይም ለቤተሰብ ስትጠይቅ ሌላ ፈልጋ እንደዛ የሚባል አይነት አንገል አለ እና እየጠየቅ ወደዚህ ስመጣ ደግሞ ለስላል ነው መስገድ የለብኝም። አንድ ሰው ስሞት ነው አይደል? እኔ ለፈጣሪ እንጂ መስገድ አለብኝ እንዴት ለፍጡ ማለት ለስዕል እሰግዳለሁ። እነሱ ደግሞ ለስዕሉ አይደለም የምንሰግደው ነው ወይ ለስዕሉ ሳይሆን በሱ አማካኝነት የተጻፈው መጽሐፍ ቅዱስ ላይ ነው የምንሰግደው እንጂ ለስዕሉ አይደለም እያሉ ነበር ዛሬና እናርደ ቤት ማለት ነው። ይገርምሻል። ሰው ገላይ ሰው ሲገድል የሚገድለው እኮ አምኖበት ነው፣ ትክክል ነው ብሎ አስቦ ነው። ዝሙተኛ ዝሙት ሲሰራ እንደዛው፣ ጣዖት አምላኪም ጣዖት ሲያመልክ ጣዖቶቹ ትክክል ናቸው ብሎ የሚያመልከው። እነዚህን ሲሰግዱ የምንሰግደው ለስዕል አይደለም ያሉ ግን ለስዕል የሚሰግዱት ቢላ አለይኩም ስዕል አስቀምጣችሁ እጃችሁን አድርጋችሁ እንደዚህ አድርጋችሁ እጃችሁን ማርያም ሆይ እባክሽን እርጂኝ ብለህ እየሰገድክ ለስዕል አልሰግድም ማለት ይሄ ራስን መሸወር ነው። በእውነቱ ራስን መሸወር ነው። ሲቀጥል ለስዕል እንደሚሰገድ ተአምረ ማርያም ላይ አለ። በስዕሏ ፊት ስገዱ የሚለው መጽሐፉ። ለማርያም ስዕል ይሰገዳል፣ የማይሰግድ ደግሞ ካለ ይገደላል። ኢቭን ከሱም አልፎ የማርያም ስዕል ራሱ ይናገራል፣ ህይወት አለው። ስዕሉ ህይወት አለው፣ ጡት ያጠባል። ኢቭን ምሳሌ ጠምቶሽ እንደዚህ ማርያም ያተሽ ይዘልሽ ብታቀራተ ይሄ ስዕል በቀፍ ብታለዩ ከአፉ ከስዕሉ ከዚህኛው ፓርት ማለት ይገለጥና ይሄ ፓርት እንትን ጡቱ ይወጣና ከዛ ተጠባለች የሚል ነገር አለ በክርስትና። ይሄን ሁላ ያለ ስዕሉ የሚናገር ነው ማቺ አውራን ጨርሽ ከዛ ቀጥላለሁ እና ችግር የለው። ቀጥታ ሀሳብሽ በሰው የተናገርኩት ውሃምን እንተንተጭ እና የተናገርኩት ትንሽ ለማለት ይከብዳል። እንዴት ነው ማርያም ኢምራን አይዶ
ብቻ በጥያቄ ይፈጥርብሃል ወይ ስጠይቅ ደግሞ መልስ አይሰጥህም። ማስረጃ ያቅርባ። እኔ ካለ ማስረጃ አላወራም። ኦኬ አይ ኖ አንተ የምትወቃው ነው እየተናገርኩ አይደለም። ያን ለማውራት እንትን አይልም የሆነ ሁማ አይሰጥም በሚናች እሺ ያስሙ ነገር አንድ መከሰስ መጽሐፍ ላይ ያለ የሚለው ነው። ምሳሌ መጽሐፍ ተመልከቹማ የት ነበር? ያው እዚህ ጋር ገድለ ቅዱስ አባ ጊዮርጊስ ዘጋስጫ ተአምር 2 ይላል። ከዕለታት በአንዳቸው እንዳስለመደው ለስም አጠራርም ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ህሊናው ተመሰጠ። ወደ እርሷም ሮጠ፣ አቀፋትና በሃይማኖት የስዕሏን ጡት ጠባ። ከጡቶቿም ጣዕሙ ድንቅ የሆነ ወተት መነጨለት፣ አጠገበችው፣ አረካችው ይላል። የማርያም ስዕል ሂዶ አቀፋት። ከዛ በኋላ እንደዚህ እንደ ኢቨንት ስዕል አለ፣ ስዕል የሚመለ እንደዚህ ጋር አጠጣችው ይላል። ሎቱ ስብሐት አይሻደለ። ስለዚህ ስዕሎቹ ህይወት እኮ አላቸው፣ ወተት ይፈልቃቸዋል፣ ኢቨን ደም ይፈሳቸዋል። እንደዚህ አይነት ነገር እያለ አላምልክ የሚሆን ነገር አሁንም ራስን መሸወድ ይመስለኛል። ለማንኛውም የሚካን ጥያቄ መልስ ክርስቲያን ካለ ገብቶ ሊመልስላት ይችላል። ይሄን ጥያቄ ስለሆነ ለምንድን ነው ስዕሎች ለክርስትና የሚመለኩ? ስዕል ለምን ታመልካላችሁ የሚል ጥያቄ አለ። ግቡና መልሱ። እሺ ዜድ የሚለው ይሰድቡኛል፣ ይሰድቡኛል። እንደዚህ ካልካቸው ማመቶ ነው የሚጣበጥሙኝ። አታስቢ እባክሽ፣ እኔ ያለው ችግር የለውም። ለተሳዳቢ ደጋገመ ፈሰፋና አታስቢ። እስቲ ደረጀ ገብቷል። ደረጀ አለ ወረደ። እሺ ከላይ ያለው እዚህ ላይ የሚለው እሺ አንተን ተወራለ። ኢምራን አቤት። አንዴ ቆይ እንዳታወቅኝ እሺ። መጣው እዚህ ድረስ እመለሳለሁ። ከዛም ምነግርህ ነገር አለ። እሺ ጥያቄ ትጠይቀዋለህ ኢምራን? ለቀው እዚህ ማለት የት ኢምራን? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። አይ በቃ ልጁ ጥያቄ ያለኝ ብሎ ነበርና ቀደም ቻው። አይ አሁን ደግሞ አልጠይቅም ምናምን አለዚህ። እኔም የራሴ ግሩፕ ላይ ነኝ ምናምን አለኝ። ማታ አንተ ካወረድከው ልጅ ጋር ምናምን ለአሁን ተቀጣጥረን ነበረ። እሱም የለም መሰለኝ። ለዚህኛው ልጅ አገናኘኝ ዴቪን። አይ ያ ማታ ያኛው ልጅ ዴቪን ገብቶ እናወራዋለን። ችግር የለውም። አሁን እሱ አንተ ያመጣኸው ልጅ ጥያቄ አለ ወይስ የለም? ራሱን ችሎ ማለት ነው። ስለዚህ ጥያቄ አለ ወይ ያለህ ነው። ጥያቄ አለ ወይ? እኔ ጥያቄ አለኝ። ጥያቄ አለኝ ያለ ነው። እሺ አንዴ እሺ አይ ወንድሜ ሰላም ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን ሰላም ነው። እና እንዴት ነህ? አለ ሰላም ነው። አንተ? ለእግዚአብሔር ይመስገን። እና ቆይታ አንተ ጥያቄ መጠየቅ ኦኬ። ጥያቄ መጠየቅ ባለፈው ገብቼ ነበረና በጓደኛዬ ኤክስረ በዚህ ስልክ ማለት ነው ስለ ኢየሱስ ክርስቶስ አምላክነት እያወራን ነበርና አቤት አይሰማም? ይሰማል። ስለ ኢየሱስ ክርስቶስ አምላክነት እያወራን ነበርና ከዛም ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ያነበብኩልህ ነበር። ይሄንን በዘር አልተግባበንም ነበር። ዛሬም ለማውራት የፈለኩት ጥያቄ ያለኝ አልኩት
ኢየሱስ ክርስቶስ ፍጹም አምላክ እንደሆነ እና ፍጹም ሰው እንደሆነ በማስረጃ ላቀርብህ ለማለት እወዳለሁ። ችግር የለውም ተቀብላለህ። ሜቢ ግን ካስታወስክ በባለፈው ፕሮግራማችን ላይ 3 ማስረጃዎችን አቀረብኩ ኢየሱስ አምላክ እንደሆነ። 3 ማስረጃዎች ትክክል እንዳልሆኑ አሳይተን ከዛ በኋላ አጥንቼ እመጣለሁ ያለፍከው ማለት ነው። ለማንኛውም አሁን ስለ ኢየሱስ አምላክነት ማፈልገው ከሆነ የፈለክበት የመጽሐፍ ቅዱስ ክፍል ላይ ማስረጃ ማቅረብ ትችላለህ። ቃል ልግባለህ፣ የትኛውን መጽሐፍ ቅዱስ ክፍል ኢየሱስ አምላክ ነው ብሎ አያስተምርም፣ አይሰብክም። ኢየሱስ ባሪያ እንደሆነ ፍጡር እንደሆነ የሚያስተምረው። ይሄን ካልኩ መጀመሪያ ግን እስልምና ጥያቄ አለ ወይስ የለም? እስልምና ጥያቄ አለ፣ ብዙ አለ፣ ግን አሁን አላወራም። አሁን ስለ ኢየሱስ ለማውራት ስለፈለኩ ነው። ለምሳሌ ስለ ኢየሱስ አምላክነት፣ ፍጹም ሰውነት አይ እኛ እስልምና ብታወራ ደስ ይላል፣ ግን ደግሞ እስልምና ላይ አሁን አልጠይቅና መብትህ ነው። ወደ ክርስትና ገብተህ ማስረጃ ማቅረብ ትችላለህ። ኦኬ አሁን እስልምና ላይ አልተዘጋጀውም። ተዘጋጅቼ ቢያንስ ነገ ማታ እንደሚገባ እርግጠኛ ነኝ። ነገ ማታ ማለት ነው። እስከ ነገ ማታ ታግሰኝ ብቻ። እምሩ አቤት፣ አንድ ነገር ልጨምርልህና እኔ ማለት ነው በእኔ አካውንት አያስገባኝም እያለ ነው። በራሴ አካውንት ለምን ማን ነው እሱ? ልጁ ማለት ነው። ልጁ ይሄኛው ልጅ አንተ ጋር ያለው? አዎ። አካውንቱ አናውቀውም። አካውንቱ ስሙ ምንድን ነው? ምንድን ነው አካውንቱ ስሙ? በቃ እኔ ነግረውና ያስገባሃል። አንተ በፈለክ ሰዓት እኔ ነግረውና ያስገባሃል። እሙዬ በቃ እንደዛ እናደርጋለን። አላህ ይመስገን። አሚን። አይ ቀን ላይ ታውቃለህ፣ ያ ማታ አንተ ረብሾ ያወረድከው ልጅ የለውም ይሄ ዴቭ የሚባለው ማለት ነው። ተራ አልጠበቅም የወረደው ልጅ ቀን ከሱ ጋር እንትን ብሎ በጣም ብዙ ነገር አለ። እኔ ማታ የሰጠኸኝ ጥቅስ ፈሰይጣንን አላህን ሳይጠፈታ እግዚአብሔር ሰይጣን ምናምን ነገር ያልከኝ የለም የኢዮብ እንትን ላይ እሱን ስጠይቀው ያንተ አምላክ ራሱ ሰይጣን አይደለ እንደ ምናምን ነገር እያለኝ በቃ ለማንኛውም ለአሁን ተቀጣጥረን ነበር። እሱም የለም መሰለኝ እሱም ግሩፕ ላይ ለአሁን ልናገናኛችሁ ተቀጣጥረን ለመንገዳከ እንዲገባህ ማለት ነው። እኔ ጋር መጥቶ ባለፈው ተወያይቶ አስተምሬው ስለ ስላሴ ተወያይተን በደቂቃ ማለት ነው። በኋላ ስላሴ ማለት አብ ወልድ መንፈስ ቅዱስ ነው ብሎ ተናገረ። ከዛ ሁላችን ደንግጠን እስኪ ማስረጃ ክፈታለሁና ማስረጃውን ከፍቶ ለካ ይገርመሃል ቄስ ነው የላከለት፣ ጓደኛው ነው በውስጥ የላከለትና ጸሐፊው እንደሱ ያሰው ነው መጽሐፍ ብሎ ያቀረበው ማለት ነውና ክፈት ሲባል አልከፍትም ብሎ ከ10 ደቂቃ ተለምኖ ወጥቷል። ለዛ ነው አሁን የቤት መጥቶ ሊያወራ የሚከብደው። ከመጣም ደግሞ ደግሜ እንደምጠይቅ ያውቃል። ለዛ ነው ተሳርቦ ይወጣል እንጂ ማለት ነው አይገባም። ለማንኛውም ካለ ይግባና እናወራለን፣ ችግር የለውም። እሱም ቢሆን ግን ማወቅ ያለብን እኛ ፊት ከመጣ ይወረዳ እንደነበረው አሁንም ቢመጣ ማስረጃውን በትህትና እያወራኝ ነበርና ቀነኔን በትህትና እያወራኝ በቃ የትህትናህን ማታ ኢምራን ቤት ይዘኸው ምናምን ብዬው ነበረ። የለም እስካሁን ከመጣ ይዘውናል እናወራለን። ኸይር ልጁንም አሁን ከጎን ያለውን ክርስቲያን ልጅም እሱንም የእሱም ልጅ በደንብ አድርገህ ያዘው። ጥያቄዎች ካሉት ያዘጋጅ። ነገ እመጣለሁ ብለህ ነገ ይዘውናል። እሺ ወንድሜ። እሺ አለ ሰላም ብለናል። አለን ጥያቄ መጠቅቻለሁ። ከየት ቤተ እምነት ነህ? ከይሁዲ። እሺ ይቻላል። እስልምና የሚለው ስም ሙሐመድ ከመምጣቱ ከ1500 ዓመት ዓለም በፊት ይታወቅ ነበር በዓለም ላይ? አዎ ይታወቅ ነበር። እሺ ከቁርአን ውጭ ማስረጃ ልትሰጥ ትችላለህ? አዎ ከተባለ ልሰጥ እችላለሁ። እሺ እስኪ አሳይ። እስላም ነው ነው እሺ የምታሳይ? አዎ አታስብ፣ እስላም ነው የማሳይ። ምን አዳምጠኝ። እሺ እናመሰግናለን። መጀመሪያ እኛ ኢስላም ስንል ማወቅ ያለብን ነገሮች አሉ። ኢስላም ማለት ለአንድ አምላክ ታዛዥ፣ አንድን አምላክ የሚያመልክ የሚል አረበኛ ቃል ነው። ምንኛ ቃል ነው? አረበኛ ቃል ነው። አምላክ ደግሞ ከአረበኛዎች ብዙ ነቢያት ልኳል። በሂብሩ የተላኩ በዕብራይስጥ የተላኩ በጣም ብዙ ነቢያቶች አሉ። ከሱም ውጭ የተላኩ ነቢያቶች አሉ። ኦኬ። ነገር ግን እነዚህ ቋንቋዎች አንድ የሚያደርጋቸው ምንድን ናቸው? ሴሜቲክ ላንጉጅ ናቸው።
አንደኛ ቋንቋ ከሌላኛው ቋንቋ በጣም ይመሳሰላል። ዕብራይስጥ ከአረበኛ፣ አማርኛ ከአረበኛ ጋር ይቀራረባል። ሁሉም የሴም ቋንቋ ቤተሰቦች ይባላሉ። ኦኬ። በዚህ አንፃር ከተስማማን ኢስላም የሚለው ቃል አለ እንዴ ከቁርአን ውጭ ከተባለ አዎ አለ። የት ላይ ከተባለ ትንቢተ ኢሳይያስም ላይ አለ፣ መጽሐፈ ኢዮብ ላይም አለ። አውጥተን ማሳየት እንችላለን። እሺ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 19 ላይ ትንቢተ ኢሳይያስ አንድ የመጽሐፍ ልክፈት። እሺ ከፈት። ኢሳይያስ 42 19 ላይ የእግዚአብሔር ቃል ምን የሚል ነገር እናገኛለን? ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይም እንደ እግዚአብሔር ባሪያ እውር የሆነ ማን ነው ይላል። አሁን ይሄ መጣለት ፍጹም የሚለውን ቃል ልትይዙ ነው። ፍጹም የሚል ቃል አለ። ፍጹም ለሚለው ቃል የገባው ምንድነው የሚለውን ይዘን እናወራለን ማለት ነው። እስኪ አመጀመር አውጣው ያጀማ ሁላችሁም ታብታብ አድርጉ። ነቃ በሉ። ታብታብ ኮፒ ሊንክ ከማድረጉ ጥያቄ ያለው ካለ ኮሜንት ላይ ተጻፉ። አምላካችሁን ልታስረዱ የምትችሉ ደግሞ ካላችሁ ግቡና አስረዱ ማለት ነው። ዋንዳይ ጥቅሱን እስከዛ ወጣ እኔ ላይ አስተናግድ። አሜን። ሰላም ብያለሁ። ሰላም ይምሩ። ወንድ ነው? አዎ ይሰማል። ለና አለን አንድ ወገናችን ከጎን የነበረችና ኦኬ እሺ የሆነ ጴንጤ አለ እና የሚሰብክ ሁሉም ሴቶች የገሃነም ናቸው ምናምን ብሎ እንትን ስል ያንን ነገር ውሸት እንደሆነ እንድነግራት ነበር። ከጎን አለች? እስኪ አገናኝ ላውራት። እሺ ሄሎ ሰላም፣ እንዴት ነሽ? አሜን ሰላም ነው? እግዚአብሔር ይመስገን ሰላም አለን አልሐምዱሊላህ። እኔ ማን ባለው ማን ልበል? አሜን አሜን። እሺ ምን ነበር ያሉሽ? አሁን አንድ ጴንጤ ምንድን ነው ያለሽ? የቁርአን መጽሐፍ ነውና ሁሉም ሴቶች የገሃነመ እሳት ማገዶ ናቸው ይላል። እሺ እንደዛ ብላ መጣልሽ? ስለዚህ ለምንድን ነው እንደዛ ብላ መጣልሽ? አዎ። ከዛ ይሄን ምንድን ነው ምናምን ጥያቄ ጋር ስንከራከር እናንተ መጽሐፍ ጋር ምንድን ነው ይሄ እንደዚህ ምን መጽሐፉ ምናምን የቁርአን መጽሐፍ ነው የራሳችሁ መጽሐፍ ነው እና ሁሉም ሴቶች የገሃነመ እሳት ማገዶ ናቸው ይላል። ስለዚህ ለዚህ መፍትሄ እንሰጠኝ። ግን መጀመሪያ አሜን አንድ ነገር ማወቅ አለብሽ። እሱ ምንድነው የሆነ ሰባኪ ስለ እስልምና ከነገረች ማለት ነው፣ አንደኛ እየዋሸሽ ነው ያለው፣ ሁለተኛ አንቀጹን ቆርጦ እያነበበ ነው ያለው፣ ሶስተኛ ደግሞ ተቃራኒ ሆኖ የሚታየው ተቃራኒ ካለው ተቃራኒ። አሁን ምንድነው ያልሽ አንቺ? ሴቶች ገሃነመ ማገዶ ናቸው ይላል ቁርአን አለሽ አይደለ? አሁን ውሸት እንደሆነ እንዲገባሽ ቁርአን ምን እንደሚላሳይሽ ቁርአን ሱራ 5 ሱረቱ ኒሳ ቁጥር 124 ላይ እስከ ቢያወጣ የምትለው ከወንዶች ወይም ከሴቶች እርሱ አማኝ ኮኖ ከበጎ ስራዎች አንዳንዳችን የሚሰራም ሰው እነዚህ ገነትን ይገባሉ ይላል። በትርፍም ፍሬ ላይ ያለችን ነጥብ ያክል እንኳን አይበድሉም ይላል። አይሽ አይደለ? ወንድ ወይም ሴት ይገባሉ፣ አማኝ የሆኑ ወንዶች እና ሴቶች ገነት። አይዋ ስለዚህ ውሸት ነው አይደለ? አማኝ ወንድ አማኝ ሴት ሁለቱም ቤት ይገባሉ፣ ገነት ነው የሚገቡት። እሱ መጥቶ ሴቶች ገሃነም ይገባሉ የገሃነም ማገዶ ናቸው ያለሽ ይሄ ፍጹም ውሸት ነው። እሺ አንድ ሰው ገሃነም የሚያስገባው ጾታው አይደለም። አምላክ እኛን ገሃነም ሲያስገባ ጀነት ሲያስገባ ወደ ጾታችን ወደ ቆዳችን አይመለከትም። የሚመለከተው ወደ ስራችንና ወደ እምነታችን ነው። አንቺ ገነት ላይ ጾታሽ ሳይሆን የሚወስነው አማኝ ነሽ ወይስ አማኝ አይደለሽ የሚለው ነገር የሚወስነው። ልጨምርሽ ድጋሚ ደግሞ ወመን ያዕመል ሷሊሐን አለ ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን የሰራ መልካም ኑሮን በእርግጥ እናኖረዋለን ይላል አይደል? ስለዚህ አማኝ ሴት ካለች አላህ መልካም ኑሮ ያኖራታል። እዚህ ጋር ደግሞ ተመልከች እንደሚል ሙስሊም ወንዶችና ሙስሊም ሴቶች ምእመናንና ምእመናት አለ። ሙስሊም ወንዶችና ሙስሊም ሴቶች አዩ አላህ ለእነርሱ አዘጋጀ ምህረትን አዘጋጀ ይላል። ስለዚህ አላህ ምህረት ለወንዱ ለሴቱም ነው። እሺ አሚን።
እዚህ ጋር ደግሞ ማለት ነው እኔ ልጁን መጽሐፉ ምን እንደሚባል አላውቅም። ምክንያቱም በአረበኛ ነው የሚጣፍና የሆነ እንትንም ደግሞ ውርስ ላይ ማለት ነው እየሰማ ነው። አዎ ይሰማል። ውርስ ላይ ሴቶች ከወንዶች እኩል አያገኙም ይላል። ግን ልጁ ጋር ምናምን አንቀጹን ምንም ራሱ እንትን እያሉ ነበረ እና ውርስ ላይ ለራሱ ሴቶችና ወንዶች በምን ምክንያት ነው እኩል ማያገኙት? ሲቀጥል እኔ አረበኛ ነው መጽሐፉን ስም ብዙም አላውቀውም እና በጣም ቲክቶክ ላይ ልጁ ስለ ሴቶች ስቃይና መከራ እያለ እያነበበ እርሱን አንቀጹን ምኑን እየተናገረ የሰማሁት ብዬሻለሁ። ቅድም እንደ መሰለሽ የሚያደርጉት ጉግል የሚባል አለ። ጉግል የሚባል ላይ ይገቡና ጽፈው ያወጣሉ ውሸቶች ማለት ነው። ወይም ደግሞ ሐዲስን ካለ አውዱ ይተረጉሙታል። ስለዚህ ሁልጊዜ አሜን እንደዚህ ነገር ሲያወሩ ከሰማች ማለት ያለብሽ ከቻለ በመጽሐፍ ከፍተው ያወጣው እኛ በመጽሐፍ እንደምንከፍተው በመጽሐፍ መክፈት ካልቻለ ደግሞ ማለት ነው የሐዲስ ቁጥር ተናገር፣ የቁርአን ምዕራፍ ተናገር ቢያቸው በዛ መንገድ ይያዛሉ ማለት ነው። እሺ አሁን የመጀመሪያው መልስ ይሻለው ይሄ ውሸት ነው። ሜቢ እንደው ካመጣልሽ ራሱን ሊያጠልሽ ስለመሰለሽ ገሃነም ላይ ሴቶች ይበዛሉ የሚል ያመጣልሽ ይችላል። ኦኬ ወደዚህ ደግሞ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም አሉ ወደ ጀነት ተመለሱ። ወይም ደግሞ ጀነት አሉ አብዛኛው ሰዎቿ ድሃዎች ናቸው አሉ። ጀነት የሚገቡት አብዛኞቹ ድሃዎች ናቸው። እንዲሁም ገሃነም የሚገቡት ደግሞ ሀብታሞች ናቸው አሉ። እሺ አይደለ? ታዲያ ምንድነው ካልን ሀብታም በባህሪው ሀብት ባገኘ ቁጥር ኪብሪያ፣ አመፅ፣ መኩራት የሚባል ነገር ያጋጥመዋል አይደለ? ስለዚህ ሀብታም ሆኖ የሚኮራ ከሆነ አምላኩን የሚረሳ ከሆነ የት ይገባል? ገሃነም ይገባል። ድሃ ደግሞ ካለ ድሃም እንግዲህ ያለው አምላክ ነው አይደለ? አምላክን ሁልጊዜ ተቸግሮም አምላኩን የሚለው ስለዚህ ድሃ ሆኖ በመታገሱ ጀነትን ይገባል ማለት ነው። እንዲሁም ደግሞ ወደ ጸጥታ ደግሞ ስንመጣ ከሃዲ ወንዶች ገሃነም እንደሚገቡ ሁሉ ከሃዲ ሴቶች ገሃነም ይገባሉ። ግን የከሃዲ ሴቶች ቁጥር ሊበዛ ይችላል። ለምን? ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ያሉ ተክፉርነ አልዓሺር ሴቶች በባህሪያቸው ውለታን ይረሳሉ፣ ይሄ ደግሞ ገሃነም ያስገባል ብለው አስተማሩ። ይሄን ያለው እውነታ አይሽ አይደለ? ይሄ ነው። ስለዚህ ያጭበረበረች ነበር ያለው። ወደ ወጥታ ደግሞ ሲመጣ ሴት ልጅ በእስልምና አትወርስም ብሎኛል አልሽ። ወይም ደግሞ አትወርስም ሳይሆን እኩል ከወንዶች ጋር እኩል አታገኝም ነው የሚለው። እኩል አታገኝም። እሺ አሁን ይሄን ደግሞ ስንመለከት መጀመሪያ መጠየቅ ያለብሽ ጥያቄ ምንድነው? ሴት በክርስትና ትወርሳለች እንዴ? በይውስ ይሄን ጥያቄ ዝም ብለሽ ጠይቂው። እሺ እንደ ሐሳብ ጠይቂው። ቃል ግባልሽ አሜን። ጥቅስ አያመጣልሽም። 2 ሴት ልጅ በክርስትና ሰው አይደለችም። 3 ሴት ልጅ በሙሉ የኃጢአት ምንጭ ናት እንጂ ከዛ አልፋ ውርስ የሚገባት አካል አይደለችም። ወደ እስልምና ደግሞ እንመጣ። ወደ እስልምና ስንመጣ በእስልምናችን ወንድም ኃላፊነት አለው፣ ሴትም ኃላፊነት አለው። ወንድ ከቤተሰብ ከወጣ በኋላ ምንድነው? የቤት አስተዳዳሪ ነው፣ አለቃ ነው። ሴት በእስልምና ስርዓት የሚባል ነገር ግዴታ አይሆንባትም። ባሏ ነው ባሏ እሷን የመንከባከብ እሷን የማብላት እሷን የማጠጣት ግዴታ ያለበት አይሽ አይደል? ስለዚህ አንድ ወንድ ከቤቱ ምን አለበት? ኃላፊነት አለበት። ደክሞ ለፍቶ በላቡ ሚስቱን ማብላት አለበት። ካልቻለ ይጠየቃል። አይሽ አይደል? ሴት ደግሞ ከአባቷ ቤት ወጣ ቀጥታ ወደ ባሏ ቤት የሚገባ ምንም ሳይጠበቅባት። በዚህ አንፃር አንድ ሰው ሲሞት ውርስ ላይ ማለት ነው ሴቶች የወንዶችን ግማሽ ይወርሳሉ፣ ወንዶች ደግሞ አንድ ሁለተኛ ይወርሳሉ ማለት ነው። አንድ ሁለተኛ ለወንድ ይሆናል፣ የቀረው ደግሞ ሴቶች ይሆናል። አይሽ አይደለ? ለምን የወንዶች ቁጥር በዛ ካልን ወንዱ ከቤት ወጥቶ ኃላፊነት አለበት። ሴቷ ግን ያንን ገንዘብ ብታገኘው ገንዘቡ የምትጠቀሙ ለምንድን ነው? ለራሷ ነው። ግዴታ የሚሆንባት የለም። ባሏ ገንዘብ እሷ መጠየቅ አይችልም። የእሷ ሀቅ ብቻ ነው፣ የራሷ ነው። ባሏ እሱ ላይ መብት የለውም። በዚህ አንፃር አዎ ውርስ ላይ ወንዶች ትንሽ ቁጥራቸው ይጨምራል። ግን ወንድ ደግሞ ከሌለ ሴቷ የምትወርሰው እስልምና ይሄን ያስቀምጠው ግልጽ ነው። ግን አንቺ መጠየቅ ያለብሽ ሲጀመር በክርስትና ሴት ልጅ ሰው ናት እንዴ? በይወስኪ ሴት ልጅ ገነት ትገባለች እንዴ? አንድ ጥቅስ አይመጣም፣ ወላሂ አይመጣም። በክርስትና ሴቶች ገነት ይገባሉ የሚል ጥቅስ የለም። ሴቶች ይወርሳሉ የሚል ጥቅስ ሲጀመር ነው ማለት ነው። ልጁ እኮ ክርስቲያን አይደለም፣ ኦርቶዶክስ አይደለም፣ ሙስሊም ነው ሲጀመር እና እኔ እንጃ አላውቅም፣ ብቻ የሙስሊም እንትን ነው የሚለብስ እና አብዛኛው በቃ ስለዚህ ስቃይ መከራ ነው። ኦኬ አሜን። ምን መሰለሽ አወኩት ልጁ ትቸወጃለሽ እንደዚህ ያሰብ እንዴት መሰለሽ ይሄ በቤንጤ አንቺ ቤቴ ነሽ እንዴ? አሜን
እኔ ኦርቶዶክስ ነኝ። ኦርቶዶክስ አዎ። ችግሩ እኮ እዚህ ነገር ነው። ጴንጤዎች ምን ያምናሉ መሰለህ? አልገባሽም እኮ ነው። ጴንጤዎች ምን ያምናሉ? ሙስሊምን ለመስበክ ሙስሊም መሆን አለብን፣ ኦርቶዶክስን ለመስበክ ኦርቶዶክስ መሆን አለብን ይላሉ። ለዛ አሁን ምሳሌ ቪዲዮ አሳይሽማ። ይሄን ቪዲዮ ብትመለከች ኦርቶዶክስ ጴንጤዎቹ ራሱ ምን ይሆናሉ? የኦርቶዶክስ ለብሰው ይሰብካሉ፣ የሙስሊም ለብሰው ይሰብካሉ። ለዛ ነው አሁን አንቺ ልጁ ሙስሊም ነው ያልሽው እንጂ ልጁ ፍንጥጥ ያለ ጴንጤ ነው። ፍንጥጥ ያለ ጴንጤ ነው። ግን ምን ያደርጋል? ሙስሊሙን ለማስጨበርበር ሙስሊሙ እንዲደነግጥ ምን ያደርጋል? የሙስሊም ልብስ እየለበሰ ኮፍያ እየለበሰ ይመጣል። ይሄ ደግሞ መጽሐፋቸው ላይ አላወጣልሻለሁ ከመጽሐፍ ቅዱሳቸው። ይሄው መጽሐፋቸው ምን እንደሚል አክቹአሊ አንቺን ይመለከታል። አንቺ ላይ በኋላ እናወራለን። ይሄው እንደዚህ ናቸው። ማስክ ቀያየራሉ። ማስክ ቀያየራ ዛሬ ኦርቶዶክስ ይሄው አንደኛ ቆሮንቶስ 9 ላይ አይሁድን አለ አይሁድን መስል ዘንድ አይሁድ ጋር እንደ አይሁዳዊ ሆንኩ አለ። አይሁዶቹን ለመመለስ ማድረግ አይሁድ መሰለ። እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ያሉትን መስል ዘንድ ከሕግ በታች እንዳልሆንኩት ሆንኩኝ አለ። አሕዛብ ጣዖት አምላኪ ሆንኩኝ። ለምን? ጣዖት አምላኪዎችን አድናቸው እንዳለ አይሻለም? ስለዚህ አይሁድ ጋር ሲሄዱ አይሁድ ይመስላሉ፣ ሙስሊም ጋር ሲመጣ ሙስሊም ይመስላሉ። ከዛ ነው የሙስሊም ኮፍያ ያደረገ የሚያጨበርቡት። ግልጽ ነው። አይሰማም እንደዚያ ትቆራረጣለህ። አሁን ተመልሰ ኔትወርክ እያበራብኝ ነበር። እሺ አሁን ሰምተሽኛል? ሙሉ ሀሳብ ይደርሷል። አሁን እንትን ነበር እየተቆራረጠ ነበር ኔትወርክ እና አሁን እየሰማች ነው። ኔትወርክ እየተሰማ አልነበረ። አሁን ሰማን። መጨረሻ ላይ ትሰማለች። ምንም አልሰማችም። ተቆራርጦ ነበር። ኔትወርክ ይቆራረጣል። እሺ ያልኩሽ መሰለሽ አሜ ጴንጤዎች ጴንጤ ሆነው ሳለ ኦርቶዶክስ መስለው ያጭበረብራሉ። ኦርቶዶክስ ደግሞ ሳይሆኑ እንደ ኦርቶዶክስ ለብሰው ኦርቶዶክስን ሙስሊም እንደመለሰ ሙስሊሞችን ያጭበረብራሉ። ስለዚህ የሙስሊም ልብስ የለበሰ በሙሉ ሙስሊም አይደለም። ጴንጤዎች አጭበርባሪዎች ናቸው ያልኩሽ ነው። እሺ ለዛም ጀለቢያ እየለበሱ የክርስቲያን ልብስ የኦርቶዶክስ ልብስ እየለበሱ የሚያጭበረብሩት። ስለዚህ በልብሳቸው ብቻ አትፍረጂ። ሙስሊም እንደዛ ብሎ አያስተምርም። እኔ እኮ አልፈርድም፣ ምክንያቱም የሙስሊምን ምንነት የሙስሊምን መጽሐፍ አላውቅም። ግን አጋጣሚ እንትን እየተከታተልኩ እያለ መጽሐፉን አውጥቶ ሲያነበው ምናምን በቃ እንዴት ነው እንደዚህ ከሆነ ሁሉም ሙስሊም ሴቶች ጋር እነማን የሚገቡ እንዴት ነው ምናምን ብዬ አስቤ ነው ይሄን ጥያቄ ጠየቁት ልጁ ማለት ነው። አጋጣሚ አውርጄን ያሳየሁትኝና ከዛ እሱ ደግሞ ዳንተ ነው አሁን ተመለሰልሽ። ዋናው መመለሱ ነው። እሺ አሁን ደግሞ አሜን እንደው ፈቃደኛ ከሆነች ማለት ነው እስኪ ሴቶች በክርስትና ያላቸው ቦታ ምንድን ነው ታውቂያለሽ? ሴቶች በክርስትና ያላቸው ቦታ እንዴት ነው? እግዚአብሔር ይወዳቸዋል፣ ያከብራቸዋል? በክርስትና ሴቶች የተከበሩ ናቸው፣ እግዚአብሔር ያከብራቸዋል? ምን አልከኝ? አሁን ይሰማል? እስኪ በመጀመሪያ ይሰማሻል? እሺ አሁን ይሰማል። እሺ ሴቶች በክርስትና ያላቸው ቦታ እንዴት ነው? እግዚአብሔር ያከብራቸዋል? እንዴ ለምን ያከብራቸው? እኔ ግን መጽሐፋችሁን ሳነበው ሴቶች ለልብ ቁስል ናቸው፣ ሰይጣን ናቸው፣ ወራዳ ናቸው፣ ደብድቧቸው የሚል አገኘው። እንደዛ አይልም የኛ መጣፍ። እንዲያውም የእናት ማርያምን ማለት ነው። ቅድም ለራሱ ጥያቄ ነበረኝና እንደዚህ ይላል ማለት ነው። ቆይ መጀመሪያ ባንቺን ከተማ እኔ አባባች ላሳይሽና ከዛ ደግሞ ወደኛ መጣለች። ሴቶች የእናንተ ማለት ሙስሊሞች ሴቶች ማለት ነው። ወንዶች ቢቀጥሏቸው ሚስቶቻቸውን እንደፈለገ እሺ መረጃ ስጠኝ። እሺ የዚህ መረጃ
አይዋ ያው ከፍቶልሻል። ሄሎ አሳይት መጽሐፉን። እሺ መጽሐፍ አክሲማሮስ ያው መጽሐፍ አክሲማሮስ አይሽ መጽሐፍ አክሲማሮስ በራፉ አጣልሽ ነው በክፍልሽ በመጽሐፉ እናሳይሻለን። አይዋ ክፍል 2 ጀዛከላ ዘረቡ ክፍል 2 ፔጅ 143 ላይ እንደዚህ ይላል። ሴት ወራዳ ናት፣ ዝቅ ብሎ ቢፈጥሯት ሴት ወራዳ ናትና የባሰውን በተናቀች በተዋረደች ነበር ይላል። ሴት ወራዳ ናት ይላል። እንዴት ነው እግዚአብሔር መጽሐፍ ወራዳ ልትሆን ትችላለች? ግን የእግዚአብሔር መጽሐፍ እንደዛ ቅዱስ መጽሐፍ የሰው የእንትና መጽሐፍ እስኪ መጽሐፉ የኦርቶዶክስ መጽሐፍ ነው እንዴ? ትክክለኛ የኦርቶዶክስ መጽሐፍ ነው? አዎ አሳየት ከላይ ሙሉ ካብሮ አሳየት ምን ተሻለ? ሴት ወራዳ ናት። እንት አሚያችሁ ወራዳ ነሽ እንዴ? እኔ ወራዳ አትመስይኝም ሳይሽ። ያ እናት እንዴ አይደለችም። አሚያ አይደለች አይደለችም። ግን መጽሐፉ ይላል መጽሐፉ ሴት ወራዳ ናት ይላል። ምን ተሻለ? እንደገና ግን ያሱ ግራ ይገባኝ ሁሉ ሳይ ምን ቢያደርጉ ነው ሴቶች ይላሉ። ከዛ ደግሞ ልቀጥልሽ እንዴ አሚን ሴት ሰይጣናት ደግሞ የሚያለ ሰይጣን ናት ቃል በቃ ይላል። አውጣልሽ ይልከኛል በቃ ተይውሽ። ሴት እግዚአብሔር ይመስገን ቅዱስ ናት። እሺ እስከና አንብበዋስ ሴት እንዶች ነው እና የእግዚአብሔር ቃል እንደምትመከች ያው መጽሐፈ ሲራክ ምዕራፍ 25 የእግዚአብሔር ቃል መጽሐፍ ቅዱስ ምንድን ነው የሚለው? ሴት የሴት መልኩ አያስትህ፣ ሀብቷ አያስጎምጅህ፣ መቅሰፍት ናት፣ ጽኑ ውርደት ናት ይላል። አሚን ውርደት ነሽ እንዴ? መጽሐፉ ሴት ውርደት ናት ይላል። ወየ ያው መጽሐፉ ሴት ውርደት ናት። አይኔ የኛ መጽሐፍ አይመስለኝም እንደዚህ ነው። ወላሂ ነው መጽሐፈ ሲራክ ያው ምዕራፍ 25 በመጽሐፉ ላውጣልሽ ካላመሽ በመጽሐፉ አለኛው እዚህ ጋር መጽሐፍ ቅዱሱ በዚህ ላውጣልሽ። እሺ እንፈታው በቃ እንደዛ ተስማማናል። ስላሴዎችን አይሻ ስላሴዎች ናቸው አያቸው አሉ። ሌላም አለኝ ኪዳነ ምሕረትም አለ እስከ ዘንባይ ተሳለኛቸው አሉ። ስቃልሽ ደግሞ እሺ አንቺ ግን ከምትከፍተው አንድ ነገር ልጨምርላችሁ። መሳቀኝ እቻ ቀጥታ ሀቢብ እስከዛ አንተ ፈትረህ አይሆንና አሳየ። እሺ ሌላው ደግሞ ማለት ነው አልጋ ላይ ከሆንሽ በሆነ ሰዓት እኔ እንጃ አላውቅም። መጽሐፈ ጨዋታ ስጋዊ መንፈሳዊ ምን ይላታል? አልጋ ላይ ከምትሆን ሴት ከአልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል። ምን ነው ቢሉ ጭና በላልና ይላል። ሴት ልጅ ከአህያ ገጣባ አህያ ተቀብለሽ አላውቅም። ገጣባ አህያ ቆዳ ስጋው ያለቀ አህያ ማለት ነው። ሴት ልጅ እንዴት እንደዚህ ያስቀምጣል? መጽሐፉ ይሆናልሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ነው። መጽሐፏ ነው ይሄ እና ምን እናድርገው ይሄን መጽሐፍ? አሜን። ገጣባ አሁን አንድ ሴት ገጣባ አህያ እያለን ትንሽ ፌር ነው። አይ በእርግጥ የእናንተውም ያው ሙሉም ብናወጣው ከባድ ነው። የኛም ደግሞ መቼም ሁሉም ሰው ሲጽፉም ሊሳሳቱ ይችላሉ። ልክ አሜን አይደለም ማለት እናንተ ቁርአን አሁን እንደዛ ብሎ እንዳስቀመጠው ሁሉ የኛንም ሁሉንም እውነት ነው ብላችሁ ማውጣት የለባችሁም። ልክ አሜን እየቆይ ቁርአንና እስልምና የሚለው ሴቶች እንቁዎች ናቸው፣ ሴቶችን ተንከባከቧቸው ነው የሚለው። አሳይሻለሁ ማለት ይችላል ቁርአን ምን እንደሚል። አሁን ግን መጽሐፍ ቅዱስ ምን እንደሚል እንመልከት። አሁን እዚህ ጋር መጽሐፍ ጨዋታ ላይ ከሴት አልጋ ላይ ከምትውል ሴት ገጣባ አህያ አስቢ። አሜን ገጣባ አህያ ይሻላል ይላል። ከአህያ ጋር ወዳደረሽ በቃ አይደለም መጽሐፍ እኮ ነው። ኖ መጽሐፍ አንብቡ
አልጋ ላይ ከምትል ሴት አንድ አሳየኝ ሴት መስታል ያው ሰላም አለይኩም ወአለይኩም ሰላም ማዛ አራስ ሲሆኑ ወንበር ላይ ነው ታዲያ መዋል ያለባቸው አልጋ ላይ እንዲሁ ላይ ፈቀደላቸው ይሄን ነገርም ጥያቄ ፈጥሮብኝ ነው እኔ ፍጠር እንዴት ነው ሴቶች ስለዚህ አራስ ከሆነች አልጋ ላይ ከተኛች አህያ ትበልጥሻለች ማለት ነው ሴት አልጋ ላይ በተኛች ጊዜ አህያ ትበልጣታለች ያው ደግሞ ኖርማል አህያ አይደለም ገጣባ አህያ አሜን በቃ ይሄን ነው አሁን ደግሞ እዚህ ጋር ትይቻለሽ አሜን እኔ ጋር ነው ወይ እየሰማሁ ነው ይሄ ምንድን ነው የሚለው መጽሐፍ ቅዱስ የማን ነው በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ የማን ነው የኦርቶዶክስ ማለት ነው አየሽው እሺ እስካን ቢባ የዩት ያው መቅሰፍት ናት ጥፋት ናት ወደት ናት ይላል ምክታል ከመጀመሪያው ጀምረሽ አውዝቢላ እግዚአብሔር ምን ደረገ ግን እኮ ከመጀመሪያ ከላይ ጀምረ ሳላመጣው ምንም እንትን ሊል አይችልም እሺ አጀምሪ ከላይ ረብስማ ርሱስ መቸለና ነው ከሴት ጋር ከምትሉ ከምድር አውሬዎች ጋር ከአንበሳ ጋር መኖር ይሻላል ክፋቷ መልኳን ይለውጠዋል ፊቷ እንደ ግስላ ለምን ያጠቅሯል ይላል ግስላ ይላል እንግዲህ እሺ ባሏን ባልንጀራዋን መሃል ይንቁታል ጽኑ ሐዘንን ያሳዝኑታል ችክ ምን ችክ አድርገው ይይዙታል ችክ ምን ችክ እሺ ከደረቅ ሴት ክፋት ሁሉ ክፋት ታንሳለች እሷ ወደ ኃጢአት እድል ታደርሳለች የቡርሽት አቀበት ሽማግሌዎችን እግራቸውን እንደሚያደክማቸው ቀባጣሪ ሴት እንደዚሁ የዋህ ሰውን ታደክመዋለች መቅሰፍት ናትና ጥፋት ናትና ጽኑ ውርደት ናትና የሴት መልኳ አያስትህ ሴት ሀፍረቷን ሽጣ ባሏን ብትመግበው እፍረት ነው የልብ ቁስል ናት ፊትን ታጠቁራለች ደረቅ ሴት የነፋስ ሐዘን ናት እንደዚሁ ባል እንደማታከብር ሴት ለምሾ እንደሆነ እግር እንደ ደካማ እጅ ናት ጥንቱን ኃጢአት ከሴት ተገኘ ስለሷም ሁላችን እንሞታለን በቤት አጠገብ ለውሃ መፍሰሻ ታብጅለት ለሴትም የልብህ ሚስጥር አታውጣላት ግብሯ እንደ ግብር ካልሆነ ፍታት ከሰውነት ለያት ይላል አሜን ምንድን ነው ወይ ዛሬ እየሰማሁ ነው ታዲያ እግዚአብሔር ለምን ወራዳ ናችሁ የሚላችሁ ምን አያጋችሁ ነው እንዴ ሴቶች ምን አያጋችሁ ወራዳ የሚላችሁ እግዚአብሔር ሴቶችን የሚወድ ከሆነ ለምንድን ነው ወራዳ የሚለው ደግሞ ይገርምሻል ሰይጣናት ነው የሚላል ወላሂ ሰይጣናት የሚላል አጣልሽ እሱ እግዚአብሔር አይልም ልክ የእናንተ መጽሐፍ ሴቶች የገሃነመ እሳት ናቸው እንደሚለው ልክ የእናንተ ጸሐፊ ነው እንደዛ ብሎ የጻፈው ዳዳ ቁርአን ላይ እኮ እንደዛ እንደላ ሳይጻፈ የለም ቁርአን ላይ አሉ አሜን የለም ቁርአን ላይ ማርያምን የእናንተ መጽሐፉ ለራሱ በስነ ስርዓት ያው ከፈትለሽ ቅድም እኮ ያው ወንድ ወይም ከሴት እሱ አማኝ ነው ከመልካም ስራ አንዳችን የሰራ እነዚያ ገነትን ይገባሉ ይላል ሴት አማኝ ጀነትን ይገባው ያ ማስረጃ ሴቶች ገሃነም ይገባሉ የሚል አላመጣ ግን ከሃዲ ከሆነ ከሃዲ ወንድም ከሃዲ ሴትም ገሃነም ይገባሉ ከሃዲዎች በሙሉ ገሃነም ይገባሉ ጾታ አይለይም በክርስትና ግን ጾታ ለይቶ እንደዛ ነው አይደለም ያንቺማ ችግሩ ምንድነው ሴት ለይቶ ሴት ውርደት ናት ይላል ለልብ ቁስል ናት ይላል ያው እዚህ ጋር ሴቴ ባሏን ብትመግበው ቁጣን አለማክበራ የተሞላች ከሆነች ካለ በኋላ ለልብ ቁስል ናት ለፊት ጥቁር ናት ይላል ውርደት ናት ይላል ሴት ልጅ ወራዳ ናት ይላል አንዲት ነገር አጨምሩ ይሄ ምን ለክርስቶስ ተከታትሎ እንዴት ይችላል ደግሞ አሜን ሲኝማ መጽሐፍሽ ምን መሰለሽ ሴት ልጅ አእምሯ ማሰብ አይችልም ይላል የሰማችውን ነገር በሙሉ ሳታመዛዝን የምትቀበለው ይላል ያው እዚህ ከፈተልሽ ባንዴ መጽሐፈ ቀሌምንጦስ ምዕራፍ 2 የእግዚአብሔር ቃል ይላል ሴት በተፈጥሯ ደካማ ናት የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች ይላል ሴት ልጅ ማሰብ አትችልም አእምሮዋ እንትን ነው ድፍን አእምሮዋ እግዚአብሔር ነው የሚልሽ
በቃ ለማንም እንትን ብዬ በስነ ስርዓት መጽሐፉና የእናንተንም ሲጀመር ማለት ነው ሙሉን አውጥቼ ያንን እስከማስረጃ አይልም እያልክ ነው ይሄኛው። ስለዚህ አውጥቼ እስከማስረጃው ሙሉ አመጣልሃለሁ። ይሄንም ደግሞ ባሉ ነገር የራሴን እንትን አነባለሁ። ግን ያ በስነ ስርዓት በቃ ሴቶች ምንም አይነት ገነት እንደማገኙ ሁሌ ገሃነም እንደሚገቡ ነው ልጁ። እንደውም ብትከታተሉ ጥሩ ነው። ወይ አይተው ሊሆን ይችላል እና ሙሉ በቃ ስለዚህ እንትን ነው የሚያወራ አይውሸት ነው ቀልድ ባልሻም ሄደሽ ልጁን ማስረጃ አምጣ በይው የለም ልጁ ቲክቶክ ላይ እኮ ነው የምከታተለው በአካል ሳይሆን ቲክቶክ ላይ ነው የምከታተለውና ደግሞ ማስረጃ ያቀረበው ማስረጃ ቁርአን መጽሐፍ እያዘ ምናምን ነው እያወረደን እንትን የሚል በቃ ምን ናዝመስተንሽ እኔ ቀልድ ባልሻም ቁርአን ላይ ሴቶች በሙሉ እንደዚህ አንቺ ባልሽው መንገድ የሚል ካመጣሽ በቃ ትክክል ነሽ አንቺ ግን ቃል ግባለች መቼም አታመጭም። ሰውየው ቄሶቹና ፓስተሮቹ ያጭበረበሩ እንጂ አታመጭም። እኔ ግን ያው መጽሐፉን ገዝቼ ያመጣሁት ቤተክርስቲያን አሳታኞቹ ራሱ ያው ከነቄሱ ከነሰው ያመጣሁልሽ ያቸው ስላሴዎች በወጣትነት ነው ስላሴ ያው ጸሐፊው እዚህ ጋር ቄሱ ያው ቄሱ እዚህ ጋር አሳታሚ ያው የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ገዳም ለ40 ዓመታት ሲያስተዳድሩ የነበሩት ለቆዩት ለታላቅ መንፈሳዊ አባት ለመልካ ገነት ኃይለ ማርያም ያው መታሰቢያነቱ እዚህ ጋር ደግሞ ያው አዘጋጁ አሳታሚ ፍቃድ ለምን ስቃይ የስላሴ ስለ አስቅም ማለት ነው እንጂ ይሄ ስቃለች ለምን ስለ አምላክ ናቸው እኮ እነዚህ እንጂ እሺ እና እዚህ ጋር ተረከች ምን በቃ ሁኔታቸው እየገረመኝ ነው ምክንያቱም በቃ ችግር የለውም ያንንም አውጥቻ እንትን እልሃለሁ በስነ ስርዓት አመጣልሃለሁ አይ ከመድብት አንድ ነገር ጨምርልሽ ከባድ ከሁሉም ከባድ ጨምርልሽ ከሁሉም ከባድ ምንድነው ሴቶች የክርስቲያን ሴት ሰይጣን ናት ማስረጃ ያው አሁን መጽሐፉ ያው ሴሎቹ ማርያም ከነልጇ እዚህ ጋር መልአክ ከቧት ያው እዚህ ጋር ሰውየው እሺ ምንድነው የሚለው የአባቶቻችን መጽሐፍት ሴት እውነት የምትናገር የምትማመስላ ተንኮሏ ስራዋ አይታወቅም ሴቶች ተንኮለኛ ናቸው ይላል ሴቶች የሚማሩ መስለው ተንኮለኛ ናቸው ይላል እንግዲህ አንቺ ከነሱ አዳሆች አላቀም እንግዲህ የምትማሪ መስለሽ ተንኮል እየሰራሽ ሊሆን ይችላል አናቀም እሺ እኔ አልፈራም መጽሐፉ ግን ያው ሴቶች እንደዛ ናቸው አለ የእግዚአብሔር ቃል መጽሐፉ ሲናገር ሴቶች ተንኮለኛ ናቸው ሊማሩ መስለው ተንኮል ይሰራሉ አለ እንግዲህ እኔ አላምንሽም እሺ ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል አንቺ ጋር ተቀምጬ ከመጫወት ገሃነም በእሳት ብጠበስ ይሻለኛል ማለት ነው እንግዲህ ምን ያክል ብጠላሽ ደው አላውቅም እንቀጥል እርሷ ዘላለማዊ ሞት ታደርሳለች ሴቶች ገሃነም ያስገባሉ ይላል ተመልከች ቀጥሎ ምን እንደሚል በመንግስተ ሰማይ እንደሆነን እውነተኛ ሕግን የማንጠብቅ የማናስብ ከፍጥረት ሁሉ የተለየ ሰይጣን ነን እንጂ ሰው እንዳንመስል ይላል ሴቶች ምንድን ናቸው ከፍጥረት ሁሉ የተለዩ የማያስቡ ምንድን ናቸው ሰይጣን ናቸው አሜን መጽሐፉ ሰይጣን ነን እንጂ ሰው እንዳንመስልህ ይላል የማናስብ ሎቱ ሰይጣንሽ እንዲያሚ አረ እግዚአብሔር ይመስገን ሰው መጽሐፉ ኦርቶዶክስ መጽሐፍ ምን አለ ሰይጣን ናቸው አለ ምን ተሻለ አይ ወላሂ በጣም ብዙ ነው ያለው ጻፊ እኮ እኩል አይደለም ማለት አሁን የከፈኩልሽ ሁለት መጽሐፍ ነው ገና ሁለት መጽሐፍ ከፈኩ ገና እነዚህ ሁላ በከፍታቸው ደግሞ ብዙ ነገር መጽሐፍ እንደዚህ የለም ታዲያ ይሄማ መጽሐፍ ነው እንዳምን ስላደር ይሄ መጽሐፍ ነው በቃ ይሄ ነው የክርስቲያን ሴት እንግዲህ አዳምጡ እግዚአብሔር በዚህ ልክ የሚጸየፋችሁ እንደ ሰውም አያችሁም ሰይጣን ናችሁ ይላችኋል ሲፈልግ ይረግማችኋል ያንቋሻችኋል በቃ ይሄ አይታችኋል አሁን ምን ደግሞ ማለት ነው አሜን እስልምና ሴት ልጅ እንዴት አገባት የሚለው ነገር አሳይሽና ክርስትና ደግሞ እግዚአብሔር አለ ሲጀመር ማለት ነው ኤፍራ ማን ነበር ስም ይቅርታ ማርያምን ማርያም ምን አሁን ችግር የለውም
አውሩ። ሶስት ናቸው። አውሩ እንወያይ። ወይ ምኑ እንትን እኮ ነው። ብዙም እኮ ክርስትና ላይ እውቀት የላትም። እኔም እኮ እንትን እያልኩ ነውና እና ለዛ ነው ምኑም አይ ከባድ ነው። አልጫላትም ከዚህ በላይ አይታለች። ብቻ ያው ውስጧ እንግዲህ ይናገራል። ረጋጋ እኔም እኮ ለዛ ነው አሁን ዛሬ መጽሐፍ ቅዱስ አውርጄላት እንድታነብ ገመና እሺ እናመሰግናለን። አላህ ሂዳያ ይስጣችሁ። እንግዲህ ሴቶች በክርስትና ያለውን አይታችኋል። ያው ከስር ብዙ ሴቶች አላችሁና አዳምጡ። ያው በእስልምና ባለፈውን በደንብ አድርገው አስተምረናል። ነብዩ ሰለላሁ ዐለይሂ ወሰለም በተከበረ ሐዲሳቸው ምን አሉ? ላ ተክረሁል በናት፣ ሴቶችን አትጥሏቸው። ፈኢነሁነ ሙአነሳቱ ጋያት፣ እነሱ የከበሩ እንቁዎች ናቸው አሉ። ቀጥሎ ደግሞ ነብዩ ምን አሉ? ኸይሩኩም ኸይሩኩም ሊኒሳኢ፣ ከወንዶች ምርጡ ለሴቶች ምርጡ የሆነ ለሚስቱ ጥሩ የሆነ ነው አሉ። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን አሉ? አክመሉል ሙእሚኒነ ኢማናን አሕሰኑሁም ኹሉቃ፣ ከምእመናን ምርጡ ባህሪው ስለ ምግባሩ ያማረ ነው። ኺያሩኩም፣ ከናንተ የተመረጠ ማን ነው? ምርጡ ማን ነው? ኺያሩኩም ሊኒሳኢ፣ ለሴቱ ምርጥ የሆነ ነው አሉ። ብዙ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እስተውሱ ቢኒሳኢ ኸይራ፣ ሴቶችን በጥሩ መንገድ ተንከባከቧቸው አሉ። ይሄ ነው እስልምና የሚያስተምረው። ያው ትናንትና በደንብ አድርገን ብዙ ነገር አስተምረናል። ሪከርድ ሄዳችሁ አዳምጡ ማለት ነው። በክርስትና ግን ሰይጣን እንደሆነች ሴት ልጅ ወራዳ እንደሆነች ቃል በቃል እንደው አልጨምርንም እኮ አጀማ እንደው ትርጉሙን እንኳን ሐሳቡን እንኳን እንዳለ ቃል በቃል እኮ ነው። ቃል በቃል ያው ሰይጣን እንደሆነ ወራዳ ሴት ወራዳ ናት የሚለው መጽሐፍ። ሴት ወራዳ ዳግማዊ ሙሴ የጻፈው መጽሐፍ አክሲማሮስ ታላቅ መጽሐፍ ነው። እንግዲህ ዳግማዊ ሙሴ ያልኳችሁ ይገርማል። ያው እዚህ ጋር ደግሞ ሴት ልጅ በነገር ሁሉ የተገለጠ ትማር በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ሰጥ አልፈቅድም ይላል። ብዙ ሐሳቦች አሉ። ይበቃችኋል። አሁን አሚን ፈቃደኛ ከሆንሽ ስለ አምላክሽ ባወራሽ ደስ ይለኛል። ካልሆነ ነገ እኔና ደግሞ ነገ በሰፊው እንወያያለን። አላህ ሂዳያ ይስጣችሁ። አለሽ ወገናችን አላችሁ፣ ብዙ ናችሁ። በቃ ሶስት ናቸው። አይ ቲንክ ሶስት ስለሆኑ አላችሁ ልበል። እሺ ነገ ትምጣ። ነገ ነው የፈለገችው እሷ። እንደዛ ነው የምትለኝ። እኔ እንደው የሚችለውን አድርጋለሁ። ምን ማድረግ አልችልም። የሚስቴ እህት ነችና የሚስቴ እህት ናት። ማሻአላህ ሚስቴ ሙስሊም ናት። አዎ ሰላምት ነች። ማሻአላህ ማሻአላህ ማሻአላህ። አላህ ይቀበልህ፣ አላህ ይቀበልህ። እንዳንተ አይነት ጀግና ደግሞ ያብዛልን። እንግዲህ ይሁት ሚስቱን ሰለምት ናት። እሱም ደግሞ አሁን ከሚስቱም ደግሞ አልፎ እህቷን ይዞ መጥተው እያወያየን ያለውና አላህ ይቀበልህ። በርታ። እንዳንተ አይነት የሚያስፈልገው ጠንከር በል። ጥያቄዎች ካሏት ምናምን እንጠይቃለን። እና ደግሞ አደራ የሚል መጀመሪያ አምላኳን ተወቀው። እሺ በቃ መጀመሪያ የምታመልከው አምላክ እሱ ነው ዋናው። ለምን ይሄ ነው ክርስቲያኖች አብዛኛው ጊዜ ከክርስቲያን እንዲወጡ የሚያደርጋቸው። ለምን ይሄ ነገር ውሸት ነው። አእምሮ አይቀበለውም። ሶስት አምላክ አለ የሚለው ነገር ያውቁታል። ስለዚህ አምላኳ ማን ነው? ስላሴዎች ምንድናቸው? እነዚህ ሶስቱ አካላት ምንድናቸው? ሽማግሌ ሆነው መጥተው የሚታዘዙት ምንድናቸው የሚለውን ነገር ታጣራ። ከዛ ኢየሱስ ምንድነው የሚለውን ተወቅ። ከዛ በኋላ እስልምና ደግሞ ትማለች ይችላል። ቁርአን ደግሞ እንድታነብ አድርጋት። ከጎንህ ነን። እሺ እሺ ኢንሻአላህ። እሺ እናመሰግናለን። እሺ ምሮ ከጨረስክ ከኔ ጋር እንቀጥል። እሺ እንቀጥላለን። አንዴ ግን የምታደርገውና መጀመሪያ አይ ቲንክ የቴሌቪዥን ያየሁሽ መሰለኝ። ባለፈው ቴክስት አድርጌሽን ባላየሽውም ኢንሻአላህ ካለሽ ግቢና ጥያቄዎች ካሉሽ መጠየቅ ትችያለሽ። ሞዴሬተሮች ካላችሁ አስገቧት የቴሌቪዥን የሚሆን አካውንት። እሺ ኸይር ወገናችን አለ። በቃ እናመሰግናለን። መልካም ምሽት ይሁንላችሁ። አላወጣም ብለውና እሺ ያው ጃራተስ እሺ ዋንዴ ሰላም ብያለሁ በድጋሚ። እሺ ወንድም እንዴት ነው? አለ ሰላም ነው። አለን ቅድም የጀመርነው ነገር ነበር
አዎ ጥቅሱን አገኘው። ቁጥር ምዕራፉና ቁጥሩን ንገረኝ እስኪ። እሺ ኢሳይያስ መጽሐፍ ምዕራፍ 42 ቁጥር 19 42 ቁጥር ስንት? 19 እሺ ላንብበው። አዎ አንብበው። እሺ ከባሪያ በቀር እውር ማን ነው? እንደ መልከው መላእክተኛውስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹም ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው? እናመሰግናለን። እንደ ፍጹም አይደለ? እሺ እንደ ፍጹም ማለት ነው። እኔ እኮ እንደ ፍጹም ወይም ደግሞ እንደ እንትን ሰውን የጠየቅኩትኝ የኔን ጥያቄ መጀመሪያ ሰምተኛል ኢምራን? አዎ ኢስላም የሚለውን አሳየኝ ነው። አሁን ላሳየሽ ነው። ቃሉ ምንድነው? ፍጹም የሚለው ቃል በዕብራይስጥ ያለው። ቆይ የኔ ጥያቄ አሁን አንተ ቅድምን ብለኛል እስላም የሚለው ቃል ከቶራ ውስጥ አለ። እስላም ግልጽ በግልጽ እስላም የሚል ቃል ነው የምታሳይ እንጂ ይሄ ትርጉሙ ምንድነው ወይም ደግሞ እስላም ምን ማለት ነው ብዬ አይደለም የጠየቁኝ። እኔ ስለ እስላም ትርጉሙ አይደለም የእስላምን ትርጉም ሳይሆን የጠየቁኝ እስላም የሚለው ቃል በቃል ቶራ ውስጥ ተጽፏል ካልከኝ ቃሉን ነው ማየት እንፈልግ። እስላም የምትለዋን ቃል እንጂ ትርጉም አልጠየኩም። እኔ ስለ እስልምና ትርጉም ምንድነው እስልምና ማለት ምን ማለት ነው አላልኩም። እኔ ያልወጣኝ እስላም የምትል ግልጽ በግልጽ የተጻፈች ከቶራ። አዎ ግን አሁንም አልገባህም ሀሳቡ ማለት ነው። አሁን ያነበብኩ አማርኛ ነው። እሺ አማርኛ ነው። ለዛ ነው አውጣለሁ። ቆይ ሂብሩን አውጣ። ሂብሩን አውጣ። አንዴ ሳስራ ደግሞ አዳምጠኛ። እሺ ደስ ነው ታርገደኒ ያወጣው እስከ ዞ በሂብሩ አውጣውና ሂብሩን የምንመለከተው እንደሱ ነው እንጂ አማርኛውን አንብበንማ አማርኛ ላይ ኢስላም ልታገኝ አችልም። አንደኛ፣ ሁለተኛ ደግሞ ኢስላም የሚለው ቃል የአረብኛ ቃል ነው። አረኔ በጣም በቶራ ምን አጥቶ እንደሌለ አውጣውና እናያለን። እሺ አውጣው መጀመሪያ አውጣውና እናያለን። የቸኮለ የጅብ ችኩል ቀንድ ይነክሳል እንዳትሆነ ረጋ በልና አውጣው መጀመሪያ። እንደሱ እናደርጋለን ማለት ነው። ለምን ኢስላም የሚለው ቃል ሊትራሊ በመጽሐፋችሁ ስላለ እሱን ደግሞ ኢንሻአላህ አሁን አምነህ ትወጣለህ። አምነህም ተምረህም ትወጣለህ። በፍጹም እሺ ያለ አውጣ መጀመሪያ አውጣውና ምን እንደሚል አሳየን። ሁላችሁም ሸዩ ታብታ ኮፒ ሊንክ ማድረግ አትርሱ። ኢስላም የሚለውን እንግዲህ ወገናችን እያወጣልን ያለው እስከሚያወጣ ድረስ እንጠብቀዋለን ማለት ነው። በቃ ሚውት አድርገህ ስታወጣው ትነግረኛለህ። እስከዛው ሰዎች ይቀጥሉ። እሺ አንበበው ምንድን ነው የሚለው? ቲትባኑ ሐነኒ አሴ ሀዳሻ አታ ሐስሚያ አልዋ አይልም ከፈቶሽ ያ ከፍቼዋለሁ። እሺ በትክክል አንብብ። አሳይ ያው ዙም አድርገው እስኪ ይታየኝ። ያው እሺ የትኛውን ነው የማነበው? ከዚህ ጀምረህ አንብበው። ሚ አቬር ኪ ሚ ኤቬር ኢም ወደዛ ሳልፈው ኢም ኤቬድ ሄሬሽ ከማአላሂ ኤሽላህ ሚ ኤቬድ ኤቬድ ሻላም ሻላም ኤቬድ። በጣም ጥሩ በጣም ጥሩ። እቺ ቃል ምንድን ነው የምትለው? ሻላም ማሻአላህ። ሻላም ትርጓሜ ምንድን ነው? ተመለስ አሎ ተማራለሁ። እሺ ተመለስ። እንደሱ አስቦጣብኝ ነው። ሻላም ትርጉሙ ምንድን ነው? ሻላም ማለት እኮ ሰላም እንደማለት እኮ ነው። ሰላም ብቻ ነው ትርጉሙ? እኔ ማውቀው እንደዛ ነው። እሺ ማስረጃ ትልቁ አይደል አድርገህ። እሺ ክፈተው አንተ በትራንስሌት ክፈት እስኪ። እኔ ከፍትልሃለሁ። ኦኬ ክፈት ከሆነ ማሻአላህ። ሻላም ብለህ
ጎግል ላይ ሰርች አድርገው ትርጉሙን። በቃ አይዋ አሁን ከሆነ እናግዝሃለሁ። ችግር እኔ በመጽሐፍ ጎግል ላይ መጽሐፍ አለኝ እኔ። አሁን አጀማ ሻላም ማለት ትርጉሙ ሰላም ብቻ ማለት ነው ያለው። በቃ አልተማርክም፣ ሂብሩ አልገባህም ማለት ነው። ያሳይካለሁ፣ ችግር የለውም። ይሄ መጽሐፍ ምንድን ነው የሚለው? ሂብሩ ኤንድ ቼልዴ ሌክሲኮን ኦልድ ቴስተመንት አይደለ? የመጽሐፍ ቅዱስ የሂብሩ ቋንቋ ምንድን ነው? ሌክሲከን ነው። ሌክሲከን ታውቃለህ? አይ ተርጉመው፣ ቆይ ሻላም የሚለውን ተርጉማ ሳይ በመጽሐፉ ከመጽሐፉ ጀምረን እንጂ አሁን የሻላም ትርጉም ላሳይ። ችግር የለውም። ቃሉን ተርጉሞ ዝም ብለው አሁን ተርጉመውና እስኪ ከዚህ ጀምረህ አንብብልኝ። ምንድን ነው የሚለው? ተርጉመው እንጂ በጎግል ያው ትርጉሙ ራሱ መጽሐፍ በመጽሐፍ ካወጣል ምን ነካ ትርጉም እኮ ነው ይሄ። የሻላም ትርጉም ያወጣል። የሻላም ትርጉም አሁን የከፈትኩልህ ሌክሲከን ትርጉሙ ነው። አይሰማም እንዴ? የተከፈተልህ የሻላም ቃል ትርጉሙ ነው። እስኪ አንብበው። ምንድን ነው የሚለው? እሺ ያው አሁንም አይታይም በእውነት እኔ ነብላ ካልታየ ችግር የለውም። እኔ ማየት ፈልጋለሁ። እንደዚህ ነው። እሺ ያው እንግዲህ ከዚህ ላይ እንዴት እንደማደርግልህ አላውቅም። ከታች ጻፉልህ ፈለክ። አይታይም፣ አይነበብም። አይታይም። እሺ በቃ ያጀማ አይታይም። ያጀማ ኔትወርክ ከሆነ አሳውቁኝ። አይታይም እንትን ይላል፣ ብዥ ይላል። ይታያል ያለው ይታያል። ከታየ እስኪ አንብበው። እሱ አንዋር አንብበው። እሺ አንዋር አንብብለት። ሙስሊም የሚለው አረበኛ ቃል አለ። ከዛ የት ላይ ነው ያለው? ኤንድ ቱ ከሚለው ነው አኺ ወጥቱ ጋር ኤንድ መሐመድ አግኝተዋል። ያው ሙስሊም ያው እዚህ ጋር አንተ ዳዲ አንብበው። ምንድን ነው የሚለው? ዋን ዲ አሁን ይታያል። እሺ አስከንብባት። ዲቮትድ ቱ እሺ ዲቮትድ ቱ ጋድ ኤንድ ቱ በቃ እሺ ቦሜት ነው የሚለው ብዙ መጣይ ነው። እሺ አለመት ነው የሚለው። አሁን እዚህ ጋር ቆምና ዲቮትድ ማለት ነው። ኧረ እኔ ስለሱ አገባኝ ኢንሻአላህ የሚለውን ተርጉም ያርጉ። እየተረጎመልህ እኮ ዲቮትድ ማለት ቃሉ ምንድን ነው ታውቃለህ? የዲቮትድ ትርጉም እኔ አላውቀውም። ምን እንግሊዘኛ ያናክል እውቀት የለኝም። በቃ ስለዚህ ቃሉን ኢንሻአላህ የምታደርግና እኛን አስተምራለን ማለት ነው። እናመሰግናለን። አሁን ያ ጀማ ኢስላም የሚለውን ቃል ከመጽሐፌ አውጥተህ አሳየን፣ እኔ አይሁዳዊ ነኝ ያለው። ሻላም የሚለውን ከመጽሐፈ ኢሳያስ ከትንቢተ ኢሳያስ ምዕራፍ 40 አውጥተን ስናሳየው ተርጉሙልኝ መጽሐፍ አምጡልኝ ብሏል። ኢንሻአላህ ሻላም የሚለው ቃል ሊትራሊ ሙስሊም የሚለውን እንደሚተካ እናሳያለን። ይሄን ደግሞ ያለው እኛ ሳንሆን የቋንቋ ሊቃውንቶች የሂብሩ ሌክሲከን ነው። ሌክሲከን ማለት ሊትራሊ እንደ ዲክሽነሪ መተርጎም ትችላላችሁ። ምን ያስቀምጣል እዚህ ጋር አንብብላችሁ። እሺ ኮምፔር አረቢያ ተተርጉሞ እንጂ አራሉ ትርጉም ነው። የራሱ ትርጉም ነው። ጎግል አትበል ብራዘር፣ ጎግል ሌላ ትርጉም ነው ያወጣው። መጽሐፍ ነው። መጽሐፍ ልመዱ ማውጣት መጽሐፍ ጎግል ይለኛል። እሺ ምን ብሎ ያስቀምጣል? መጀመሪያ አዳምጥ። እሺ ኮምፔር አረቢያ አለ። እሺ ሜሹላም የሚለው ቃል አለ ከምን ጋር ኮምፔር ይደረጋል አለ? ኢስላም ሙስሊም ከሚለው ቃል እኩል ነው አለ። ሰሚት ዋን ሰልፍ ቱ ዘ እሺ አንበው እዚህ ጋር እሺ አንበው እንደዛ ከሆነ እንደዚህ የሚለው እኮ አልኩህ። አንተ ኪስ እያወጣ ነው እዚህ ጋር ጻፉ። እሺ አንተ ተርጉምልኝ። አንተ ኮምፔር ማለት ማለት ነው። ስለ ኮምፔር ነው ነገር ሻለ ምን ማለት ነው? አንተ የኛን መጽሐፍ ስለ ኮምፔር ያገበገ ትርጉም እኮ ነው ሐቢቢ። መተርጎም አልቻልክ፣ እንግሊዘኛ አልችልም መቀበል። እንግሊዘኛ ካልቻልክ ሐቢቢ አዳምጥ። እንግሊዘኛ ካልቻልክ ማዳመጥ ነው ያለብህ። የማያውቅ ሰው ከሚያውቅ ይማራል። ሳታውቅም ደግሞ ትጮኻለህ። እንዴ ረጋ ብለህ አዳምጥ ሐቢቢ። ትርጉሙን አላውቀውም ማለት በቃ ካላወቅ ነው ትርጉሙን ኮምፔር ማለት ለምንኛው ቋንቋ ትርጉሙን አስገባችሁ ይዛቸው እንደዛ ከሆነ እነሱ ይዛቸው እነሱ ይወዱ። ዝም በል ሰው ሲያወራ አትገባ ማለት መጀመሪያ አዳምጥ። ኮምፔር አረቢያ አለ። ከአረብ ጋር ሲወዳደር ከአረብኛ ቃል ማለት ነው። ያው ሙስሊም ብሎ ያስቀምጠዋል ወይም ሰላም ብሎ ያስቀምጠዋል። ከዛ ቱ ሰሚት ዋን ሰልፍ አለ። ራስን ሰሚት ማስደረግ ነው መታዘዝ ነው አለ። ቱ ዶሚኔሽን ኦፍ ኤኒዋን አለ። ለየትኛውም አካባቢ መታዘዝ ነው አለ። ቀጥሎ ተመከተ እንደምትመስከም ሰሚሽን ቱ ጋድ ኤንድ ቱ መሐመድ ቡም ያው ለአምላክ መታዘዝ ነው አለ። ምን የሚለው ቃል ሜሱላም የሚለው ቃል ከሙስሊም ጋር እኩል የሆነ ቃል ነው። ትርጉሙም ደግሞ ታዛዥ ለአንድ አምላክ የሚገዛ የሚል ትርጓሜ አለው። ሶ እንደምናውቀው ሂብሩና አረቢክ ደግሞ ሁለቱም ሴሜቲክ ላንጉጅ ናቸው። ስለዚህ በእናንተ ቋንቋ ኢምራን መጽሐፍ ቅዱስ አንድ ናቸው። እናመሰግናለን። በቃ
ታችሁን አዳምጥ ማለት ነው። ቢላህ አለይኩም አረበኛ አልችልም አለ፣ እንግሊዘኛ አልችልም ይከራከራል። በቃ ተምረህ እና እኛ ግን በማስረጃ መጽሐፍ ከፍተን አሳይተናል። ብዙ ማስረጃዎችን አክቹዋሊ ግን ይበቃቸው። ምሳሌ ተመልከቱ። the devoted surrender to the Hebrew Muslim አለ። በሙስሊም ሙስሊም አይባል ካለ በኋላ interesting as connected with the modern Muslim and Islam the man resigned to the will of God ለአምላክ የሚታዘዝ የሚል ትርጓሜ እና መሰጋን ተምረናል። ጨረስን። እሺ የተበጀ ሰላም ብያለሁ። ሰላም ለእናንተ ይሁን። ይቅርታ ስለገባሁ እንጂ እውነት ዛሬ አልችልም መጠየቅ። ነገ መጥቼ እጠይቃለሁ። ቴንኪው በጣም እግዚአብሔር ያክብርልኝ። ኢንሻአላህ አይ ቲንክ ሁለት ወር የሆነ ቪዲዮ ሰርች ነበር ጥያቄዎች ካሉሽ ብዬ ኢንሻአላህ አላህ ሂዳያ ይስጥሽ። ጥያቄዎች ካሉሽ መዝግባቸውና ለአንቺ ብቻ ጥያቄዎችን እንድጠይቂ ማድረግ እንችላለን። ጥያቄዎችን ነገ አዘጋጃቸው። እሺ ኢምራን አመሰግናለሁ። እሺ እናመሰግናለን። ሄኖክ እባካችሁ ከሌላም ክርስቲያኖች እንደው እባካችሁ ብለናቸዋል። እኛ ቤት ስንመጡ እድል ሳይሰጣችሁ አታውሩ፣ አትረብሹ፣ ስነ ስርዓት ተማሩ። ሰው ቤት ተዘሎ ገብቶ አይወራም። አሁን ምን ታርገው እስኪ አረበሽ እኔ አረበሽ ሰላም ለማለት እኮ ተደመዘማድ ያስፈልጋል። ሰውየው ምን ያጠይቅነት ነው? የሆነ ያለፋችሁ ነገር አለ፣ ያለፋችሁ ክትባት ካለ ሰውየው ረባል ተገብቶ ሰላም ላችሁ ይባላል እንዴ? ምን አይነት ጉድ ነው የመጣብን? በኋላ ዝም በል ተረጋ። አንተ አይደለህም አቤ ቀድመሃል። አቤ ሰላም ብያለሁ። አለ እሺ፣ የለም አውርዱትና ሄኖክ የሚባለው ይቀጥል። እሺ አሁን አውራ። ሰላም ብያለሁ ሄኖክ። አለን እግዚአብሔር ይመስገን። መጀመሪያ ባትሳደብ ደስ ይለኛል። የጎደላችሁ ክትባት ምናምን ባትል ስለ ሰው ማንነት ስለማታውቅ ማለት ነው። ማንነትህ ባፊ ለካላ ሄኖክዬ ስም ብለህ ሰው ይገባ ከሆነ ይሄ ማንነትህን ያስለካዋል። አንደኛ ሰው ታጣቃት በላይ ስነ ስርዓት ቢኖርህማ ስነ ስርዓት የምታውቅ ብትሆን ሰው ቤት ተገብቶ አይረበሽም ነበረ። ቅድም ረብሻ አወረድኩ ካስታወስ ረብሻዬን ያወረድኩ ተውት ትባል ማለት ነው። አሁንም እያረበሽክ ነበር። ኦኬ። ሁለተኛ ደግሞ ክትባት መቼ ነው ረብሻ አወረድከኝ? ይምራል አሁን መቼ ነው ረብሻ አወረድከኝ? አሁን አላወረድኩም። ምን ብለህ ነው ያወረድከኝ? ምን አውርቼ ሚው ስታነሳ አውርጃለሁ? አላወረድኩም። አስገብተህ አውርደኸኛል። ግን ምን አድርጌ ነው ያወረድከኝ? ምን አውርቼ ነው ያወረድከኝ? ምን አድርጌ ነው ያወረድከኝ? ሚው ታስተስ ታወራ ነው ያደረግኩ። ረስተው ከሆነ አስታውሰህና አወረድኩ። ለምን እየተወያየን መሀል ገብተህ እየረበሽክ ስለሆነ። አሁንም ከዚህ በኋላ እኛ ቤት ስንመጣ ስነ ስርዓት ለምን አለብሽ? ስነ ስርዓት ካለመድ ከባድ ነው የሚሆነው። ስነ ስርዓት አስተምረን መጽሐፍ አስተምረን አንቺ ነው ቢያንስ ስነ ስርዓት ቤታችሁ ተማሩ። እሺ ቤት ከመተና ኦኬ። እሺ እኔ ኦርቶዶክስ ነኝ። ኦርቶዶክስ ጥያቄ አለን? ጠይቀህ ጥያቄ ምን መሰለህ? እኔ ጥያቄ አለኝ። ቅድም ባወራው በሴቶችም ላይ በእስልምናና ክርስትና እስልምና ከማመድ በፊት መኖሩን ከቁርአን ውጪ ማስረጃ አንድ ማስረጃ ትሰጠኛለህ? ለምሳሌ ክርስትና አሁን ክርስትና አይሁድ እምነት ቁርአናችሁ ላይ አለ። ከኛ ለምሳሌ አሁን ክርስትና እምነት እንዳለ አይሁድ እምነት እንደነበረ ማስረጃ ስለኝ ከመጽሐፍ ቅዱስ ውጪ ብትለኝ ቁርአን ላይ እሰጥሃለሁ። አንተ ልክ እንደዛ ቃል በቃል እስልምና የሚለውን ቃል ከመሐመድ በፊት ትሰጠኛለህ? አይ ግን መጀመሪያ የተናገረው ከሌላ መጽሐፍቶች ፍጹም ውሸት ናት። አይ እሺ መጀመሪያ የተናገረው ቃል ፍጹም ውሸት ነው። ክርስትና የሚለውን ከአይሁድ መጽሐፍ እሰጣችኋለሁ ላልከው ማለት ነው። ስለዚህ እኔ ከአይሁድ መጽሐፍ አይደለም ያልኩህ። አይሁድ የሚለውንና ክርስትና የሚለውን ከቁርአን ላይ ታገኘዋለህ ያልኩት ከአይሁድ መጽሐፍ ላይ አይደለም። ተሳስተሃል። አይሁድ ብለሃል። ችግር የለውም። አይሁድን ተወውና ክርስትና ትክክለኛ እምነት ነው። ነብይ ያሰበውታል። ይኸውልህ አሁን አይደለም መታረም አለብህ። ሰማኝ መታረም አለብህ። ክርስትና ነቢያት ያውቁታል፣ መጽሐፍ ያውቀዋል፣ ወይም ደግሞ እስልምና ራሱ ይመሰክልታል ብለሃል። ይሄ ደግሞ ፍጹም ውሸት ነው። ስለዚህ ምን ማድረግ አለብህ? መጀመሪያ ክርስትና የሚለውን ቃል ከክርስትና መጽሐፎች ማሳየት አለብህ። ጥንት የነበረ መጽሐፍ በእነ አብርሃም ጊዜ ነበረ፣ በእነ ሙሴ ጊዜ የነበረ መጽሐፍ ከፍተህ ክርስትና ይባል ማውጣት አለብህ። እኔ ግን ቃል ልግባልህ
ከአፍህ ውሸት ወጣ እንጂ የትኛውንም የመጽሐፍ ቅዱስ ክፍል ብታነብ የብሉይ ኪዳን መጽሐፍት ክርስቲያን የሚል ቃል ጭራሽኑ የለም። ስለዚህ እሱን ቃል ታረመ ወይም ደግሞ ማስረጃ አቅርብ። ቁርአን ላይ አለ ላልከው ቁርአን የመጣው እንደምናውቀው መጨረሻ ዘመን ነው። ነብዩ ስላሴ መጨረሻ ነብይ ናቸው። ሁለተኛ ደግሞ ክርስትና ትክክል ነው አያለም። ቁርአን ያለው ምንድነው? ሶስት አምላክ ታመልካላችሁ ነው። ይሄን ነገር ያረማችሁ ኢሳ አለይሂ ሰላም ያዋሸቱትን ያጋለጠው አለ ልትል አትችልም። አሁን መጀመሪያም ታገኛለህ በሙሴ ጊዜ ነበረ፣ በአብርሃም ጊዜ ነበረ ክርስቲያን የሚል ታቀርባለህ። ካልሆነ ግን እያጭበረበርክ ነው ያለኸው ማለት ነው። ሙስሊም ቤት ደግሞ ካለ ማስረጃ መራት ኃጢአት ነው። ስለዚህ ማስረጃውን ያቀርብ። ወይ ደግሞ ኢንሻአላህ ኢስላም የሚለውን እስልምና አስተምሮቱም ቃሉም መጽሐፋችሁ ላይ ሐቢብ ያዳምጥ። ቁርአን ላይ አይደለም፣ ቁርአን ተው ችግር የለውም። መጽሐፍ ላይ እዚህ መጽሐፍ ላይ እስልምና የሚለው ቃል ነቢያት እንደሰበኩት የነቢያት አስተምሮ እንደሆነ አወጣልሃለሁ። መጀመሪያ ግን አንተ የቀጠፍካትን ነገር ማስረጃ። አዎ ማስረጃ በመጀመሪያ ደረጃ ክርስትና የአይሁድ እምነት ላይ አላልኩም። አይሁድ እምነትና ክርስትና የሚለው በቁርአን ላይ ተጽፏል። ልክ እንደዛ ከቁርአን ውጪ እስልምና ወይም ደግሞ ሙስሊም የሚለውን ከቁርአን ውጪ ታመጣለህ ወይ ያልኩ አልቀጠፍኩም። ማስወረድ ትችላለህ፣ መብትህ ነው። ምንም የሚቀርብ ነገር የለም በመውረዴ ማለት ነው። በማስወረድ ምናምን ሚፍ በማድረግ አታስፈራራኝ። ባይዞ የሚቀርብ ነገር የለም። አንተ ግን እስልምናን ከመሐመድ በፊት ከቁርአን ውጪ አምጣልኝ። ይሄ ነው ጥያቄ። እሺ አሁን እንታርክ ሜቢ ዛቻውን ዛትብኝ ከሆነ እዘትብሃለሁ። አትወርድም ሲባል ከፈለክ ካልወደኝ ከፈለክ ይሙታጋ አልፈራም ማለት ከፈለክ አውርዳለሁ፣ መብቴ ነው አውርዳለሁ፣ ግን አላወርድህም። መወርድ ፈልገህ ከሆነ በራስህ መውጣት ነው። አያቸው ምንም ሳይነካ ዘሎ ከፈለክ አውርደኝ ምናምን አለ። ይሄ ማለት መሰላችሁ አሁን ሰው ቤት ሂጅ ግደለኝ በቃ ምናምን ብዬ እንደመናገር ማለት ነው። አንደኛ። ሁለተኛ ማስረጃ የለም። በቃ ማስረጃ የለም። ዘጋ ቁርአን አልክ እንደው በእናንተ አስተሳሰብ ቁርአን የመጣው መቼ ነው? ከክርስትና በኋላ ደግሞ የምትሉት እናንተ። ስለዚህ እንዴት ማስረጃ የሚሆን? ማስረጃ ከሆነ ሐቢቢ አሁንም ደግምልሃለሁ እና አብርሃም ከክርስትና በፊት ክርስትና የሚለው ቃል ከ2000 ዓመት በፊት ከመመስረቱ በፊት እና አብርሃም እነ ሙሴ ነቢያት ክርስትና እንደሰበኩ ማስረጃ ካለ አቅርብ። ቁርአን ላይ ያልከው ቅድም መልሼ እላለሁ። ሜቢ ካልሰማህ ደግመህ ሪከርድ አድርገህ ትሰማዋለህ። ቁርአን ያልከው ማስረጃ ስለማይሆን ማለት እንደማይሆን ነው በሪዝን አድርጌ አቅርቤልሃለሁ። ስለዚህ ለመጨረሻ ጊዜ የምጠይቅህ አለበለዚያ በቃ ውሸት እየዋሻ እንደሆነ ለህዝቡ አሳይቼ ላልፍ ነው ማለት ነው። ከክርስትና በፊት አዳምጥ። ከክርስትና በፊት እና አብርሃም እነ ሙሴ ክርስቲያን እንደነበሩ ክርስትና እንደሰበኩ ማስረጃ። ኦኬ። እና አብርሃም እነ ሙሴ ክርስቶስን ሰብከዋል። የክርስቶስን መምጣት የተስፋውን ቃል አስተምረዋል። በክርስቶስ ክርስቲያን ተሰኝተናል። ማስረጃ ገብቷል። አንደኛ ከማስረጃ ጋር አድርጎ በተና ደግሞ ኢሳይያስ ጋር ሂድ። ኢሳይያስ ጋር ሂድ። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙም አማኑኤል ይባላል፣ እሱም ድንቅ መካን ኃያል አምላክ ይባላል የሚለው ጋር ሂድ። ውሸት እንደዛ የሚል የለም፣ ውሸት ነው። አውጣው። እሺ ማስረጃ ቦታውን ንገረኝ። አውጣው። ኢሳይያስ ላይ ሂድ። አንድ ስልክ ስለያዝኩኝ አንድ ስልክ ስለያዝኩኝ ከሄድኩኝ ኢሳይያስ ጋር ሂድ። እኔ ምዕራፍና ቁጥር ኢሳይያስ ከፍቻለሁ፣ ቁጥሩን ንገረኝ አንተ አውጣው። እኔ ቃልና ቁጥርና ምዕራፍ በመያዝ አሉ እንደዚያ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ቦታውን ንገረኝ። አውጣ። ኢሳይያስ ጋር ሂድ። ያው ኢሳይያስ ጋር ተሰማ እኔ አውጣ እንደነበረ አንድ ስለያዝኩኝ አሁን ከሄድኩኝ ኖ የለም አወጣለህ ቤት ታወጣታለህ ወዲ ወገኔ ታወጣታለህ እንጂ አወጣ ነበር የለም። ታወጣታለህ አወጣለህ ይለኛል። አሁን አውጣው። ቆይ አታስወርደኝ። እሺ ወለ አታስወርደኝ። እኔ ከስልኬ ወጥቼ ሂጅ ላምጣ። አታስወርደኝ። እሺ ሂጅ። እኔ ጥቅሱ ስጠው አለ ኢሳይያስ 6:9 ምዕራፍ 9 እሺ እንከፍተዋለን ያለውን እንዳረሱ 9:6 እስኪ ያለው ምንድን ነበር? መጀመሪያ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልጃለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር ኃያል አምላክ ይባላል ነው ያለው። ማስረጃ ደግሞ ኢሳይያስ 6 ነው ያሉት። 6 አይደለም የቢታስታ 9 ነው። እሺ 9:6 ነው። በኋላ 6 ብላተው ችግር የለውም። እሺ ያግዘዋልና ተመለስ።
እሺ አንብበው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። አንተ ደግሞ ያልኩህ ላስታውስና ምንድን ነው ያልከው? ኢሳይያስ ላይ ሲም አለ። አዎ ይሄም አለ። ድንግል በድንጋይ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር፣ ኃያል አምላክ ይባላል ነው ያልከው። እሱን ጥቅስ አምጣው አንደኛ። ሁለተኛ ደግሞ ጥያቄያችን ምንድን ነበር? እኛ ክርስቲያን የሚለውን ወይም ደግሞ ክርስትና የሚለውን ነቢያት እንደምን አምጣ ነው ያለህ እንጂ ስለ ክርስቶስ ትንቢት እንደተናገሩ አምጣ አላልንህም። ዘጋ። ሶስተኛ ደግሞ የክርስትና አስተምህሮ አላሳየህም፣ አሁንም ዘጋ። አራተኛ ደግሞ እዚህ ጋር ይሄ ጥቅስ ኃያል አምላክ የሚለው ስለ ኢየሱስ አይደለ። ሲቀጥል ኃያል አምላክ አይልም፣ የታላቅ ጉባኤ አለቃ ነው የሚለው። እሱን ደግሞ አውጥቼ ያሳያለሁ በሂብሩ ማለት ነው። አማርኛ ሲተረጉሙ ኃያል አምላክ ብለውታል እንጂ የታላቅ ጉባኤ መልእክተኛ ነው የሚለው ቡም ብያለሁ። ስለዚህ እያንዳንዱ አሳያለሁ። ግን መጀመሪያ አንተ ድንግል ትጸንሳለች ያልከውን አንድ ላይ አምጣ። አንተ ያልከው ድንግል ጸንሳለች ካለ በኋላ ሕፃን ተወልዶ የሚል አለ ነው ያልከው። ይሄ የሚያሳየው መጽሐፍ ቅዱስን አለማወቅ ነው። ስለዚህ ሁለተኛ አይደለም አምጣ። መጽሐፋቸውን ራሱ እሱም አለ ራሱ አያውቁትም። ማስረጃ አለ አይደለም እዚህ ጋር አለ ብለሃል። የት ላይ ወዚህ ያለው? እኔ ወደ ከወጣው ኢምራን ስመኝ እኔ ከወጣው ስመኝ ይላል። ወጥተን ምን ይዘና እንደዛ ይባላል። በፈለግከው መንገድ ይዘና እኔ ላግዘው። በፈለግከው መንገድ ይዘና አግዘው ከፈለግከው ነው። እሺ ማቴዎስ 1:23 ነው አንብብ እስቲ። አላለም አልጠየቅንም። ማቴዎስ ላይ ብሉይ ኪዳን ሐቢቢ ጆሮ ማፊ ጆሮ ብሉይ ኪዳን አዲስ ኪዳን አልጠየቅንም። አዲስ ኪዳን ነው ከኢየሱስ በኋላ የመጣው 8 እሺ እየጎረፈም ወደ ይሁዳ ይገባ ይላል። ያው 8 እስከ አንገትም ይደርሳል። አማኑኤል የክንፈ መዘጋት የአገርህን ስፋት ትሞላለች ይላል። አልተሳካላችሁም። አሁንም ትጸንሳለች የሚል አያመጣችሁም። ሲቀጥል ትጸንሳለች ካለ በኋላ ኃያል አምላክ ይባላል። አንተ ዝም ብለህ አልተሳካልህም። በቃ ዝም ብለህ ከዚህ በኋላ ያው 8 አይደለም ማቴዎስ አልተሳካልህም። ዝም ብለህ አዳምጥ። አንተ አጋዥ ራሱ አልተሳካልህም። ተጋገዙ፣ ሞክሩ፣ ይቻላል። በቃ ይሄን ያላችሁ መጽሐፍ ቅዱሳቸውን አያውቁትም። አሁን ይሄ ልጅ መጥቶ ክርስትና ትክክል ነው ነብይ ሰብከውታል ማስረጃ የለ። እኔ ግን ቦታውን አውቀዋለሁ። ያመጣው ጥቅስ ውሸት እንደሆነ አውቃለሁ። እንደዛ የሚል ጥቅስ የለም። ሁለት ሐሳብ ነው በአንድ ያዋህደው። በተጨማሪ እንደ ጥቅሱን እንኳን ቢያመጣው ጥያቄያችን አልነበረም። ጥያቄያችን ክርስትና ያላችሁት ይሄ ሶስት አምላክ አምልኮ አብ፣ ወልድ፣ መንፈስ ቅዱስ የሚመለኩበት ኢየሱስ የሚመለክበት ያመነው የትኛው ነብይ ነው? እሱን ማሳየት አልቻሉም። ለምን? ክርስትና የመጣው ኢየሱስ ካለ ከብዙ መቶ ዓመታት በኋላ ነው። ክርስቲያን የሚለው ቃል ኢየሱስ ካለ ከ65 ዓመት በኋላ መጣ። ክርስትና የሚባለው ነገር ደግሞ በብዙ ዓመታት 400 ዓመት ድረስ የፈጀበት አሁን ያለው ክርስትና ላይ መስራት። ጉባኤ ይሰበሰቡና ኢየሱስን አምላክ ያደርጋሉ። ይሰበሰባሉ፣ ስላሴ አምላክ ያደርጋሉ። ይሰበሰባሉ፣ ማርያምን ቴዎቶኮስ ይላሉ። አያቸው እንጂ መጽሐፍ ቅዱስ ላይ የትኛውን ክፍል ብታነቡ ስላሴን የሰበከ ነው ያታገኙ። ኦኬ ኢሳይያስ 7:14 እሺ አሁንም ደግሜ ላስታውስ ያልከውን ድንግል በድንግል ትወልዳለች። ያ ኦፍ ኮርስ በድንግልና ነው የተወለደችው። ድንግል በድንግልና ቃል በቃል አስታውስ የሚያስተካክለው ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር አምላክ ተብሎ ይጠራል ነው ያልከው። ላስታውስ ብዬ ነው ያውቀዋል። ሸምድጄዋለሁ ያልከውን አሁን ያልከውን ጥቅስ እናውጣለን። ያው እሺ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥራት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል ይላል። እንግዲህ ቅቤና ማር ይበላል። አንተ ደግሞ ምንድን ነበር ያልከው? ድንግል በድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር ኃያል ተብሎ ይጠራል ያልከው። የት ነው እንደዚህ የሚያሳይ? አሁን ሁለቱንም እኮ አግኝተዋል። ድንግል ሁለቱም አዋህዳቸው ነው እንደምትወልድ በአንድ ቦታ አንድ ወገን ያጋበና አዋህዳቸው በቅድም የተናገርከውና አዋህዳ ያቀርበው ማስረጃ አለ። እኔ ወለ አዋህጀም ላቀርበው ምንም ላቀርበው ዋናው ስለ ክርስቶስ አዋህጀም በብሉይ ጊዜ ተናግረውታል። እየነገርኩህ አሁን እኮ አገኘው ሁለቱንም። አሁን ማተጽበብ በአንድ አዋህዳ የተናገርከው ቃል በቃል ድንግል በድንግልና ትጸንሳለች ነው ያልከው። ጥቅስ መጽሐፍ ቅዱስ ላይ ተዋህዶ አለ መልስ ያለህ ለምን ታረጋኛለህ? ለምን ታረጋኛለህ? ሲወራልህ አዳምጥ፣ ሲያወራ አዳምጥ። አሁን መልስ ያለው አዋህድ ያለው ጥቅሶች አሉ። እኔ አሁን ልንገርህ
አዋሃድኩት ምናምን ድንግል ጸንሳ እንደምትወልድ ሄኖክ ጆሮን አቅርበው አንዴ አዋሃድ ያቀረበው ጥቅስ አለ ወይስ የለም የተባልከው መጽሐፍ ቅዱስ ላይ በአንድ ቦታ ላይ አለ? ኢምራን መጽሐፍ ቅዱስ አለ ወይስ ኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ አይመልስም። ሌላው ይጀምር። ለምን እንዳጭበረበር ያውቀዋል። ለምን ምን ታደርገኛለህ? አላጭበረበርኩም። በእግዚአብሔር ካላጭበረበር ጥያቄውን መልስ ወገኔ። ሳይኮ ኢምራን እንደናንተ በማጭበርበር እግዚአብሔርን አንሰብክ። ያጭበረበርክ ያለው እኮ አንተ ተያዝክ እኮ ሀቢቢ፣ ተይዘሃል እኮ እዚህ ተይዞ ደምራ እንዴ አሚን። እኔ ያልኩትን እኮ አገኘኸው። አሁን እኮ ያልኩትን ሁሉንም አግኝተሃል። አልተገኘም። ውሸት ወላሂ አልተገኘም። አንተ ያልከው ምንድነው? ድንግል በጸንሳለች ወደ ልጅ ትወልዳለች ከዛ ሀያ አምላክ ይባላል ብለሃል። እንደዛ የሚል ጥቅስ በአንድ ቦታ ላይ አለ ወይስ የለም? መጀመሪያ እሱን መልስ። ካለ ካታቅርብ፣ ከሌለ ደግሞ ይቅርታ አዋህጃቸው ነው በቃ። ይኸውልህ ጥቅሱ አሁን ያልኩት ቃሉ አንድ ቦታ አልነበረም፣ ግን ዋናው ሁለቱንም ቃል አግኝተዋል። እናመሰግናለን። በቃ ታደርገኛለህ። ለምን ታደርገኛለህ? ሚውት አድርገሃል፣ መልሰሃል። ላረና አሁን ሚውት አድርገሃል። በቃ እናመሰግናለን። የለም በቃ አያችሁ፣ የለም ያልኳችሁ ይሄን ነው። ጥቅስ ያለው ልጆቹን ሶስት እድል ይሰጣል። አዳምጥ አሉ። ቆጠር አይደለም ህዝብ አትቁጠር። እዚህ ጆሮና ቀበ ብቻ አዳምጣል። እናመሰግናለን። እንደሱ ጎበዝ ልጅ። እሺ ያጀማ ሁለት ጥቅስ አዋህዶ ሰው ያጭበረብራል። ተያዝ በቃ አሁን አምናል። የለም በቃ የለም፣ እንደሱ የለም ብለህ ነው። አሁን ወደ ተነሳው ሐሳብ እንመለስ። አንደኛ ስሜ ኢምራን አይደለም። እኔ የምዋሸው ትቀልዳለህ። አዳምጥ መጀመሪያ። ከብዶ ኢምራን አይደለም። ቆይ እንደዚህ ላድርግ። ኢምራን ከሆንክማ የሚያጭበረብር ኢምራን አለ ማለት ነው። እንግዲህ በስሜ ነገር ከሆነ አላውቅም። በስሜ ነገር ፈልገህ ከሆነ አላህን በውሸት አላድንም። ብራዘር እንዳንተ አላህን የተናደደ በቃ ተቆጣ። የመጨረሻ ምርጫቸው መሳደብ ነው። ወደ ስድብ ገባ። ዝም ሚውታቁት የጀማ ሚውታቁ። ለምን አምላኩን ማስረዳት አልቻለም? አምላኩ ከጣዖት አምላኪያ እንደመጣ ሲገባው ሰይጣን ነው ወደ ስድብ ገባ ማለት ነው። ቀይ ነው ክርስትና። ሁለት ግራንጃ ነው አምላኪያ ወደ ስድብ በቃ ወደ ስድብ እንደዚህ ባህላቸው እንደዚህ ነው። አያቸው መጨረሻ ሲገብዳቸው ይሳደባል። አሁን ግን እናደርጋለን እኛ ያነሳውን ሐሳብ እዚህ ውድድ ካገር አምላኬን ደግሞ ኢንሻአላህ እናስተምርሃለን ማለት ነው። እሺ አሁን አጀባ ያመጣው ጥቅስ ውሸት እንደሆነ አይታችኋል። በአንድ ቦታ የተቀመጠ ጥቅስ የለም። ሁለተኛ ጥቅሱ ስለማን ነው የሚያወራው የሚለው ነገር እንመልከት። የሚያወራው ስለማን ነው ካልን እዛው መጽሐፍ ቅዱሱ ላይ የኢሳያስ ልጅ ነው ይላል መጽሐፍ ቅዱሱ። ይሄን ነገር አልነገሯቸውም፣ ቤተክርስቲያን አልነገሯቸውም። ተመልከቱ፣ እኔ አላቀርብላችሁ ማስረጃ እንደሚለው ወደ ነብይቱም